ልደት አካባቢ ማየ ህይወት የምትባል ውሃ እንደነበር ህይወት ውሃ ምንድነው? ይሄ ቀያይ ብርሃን የሚፈነጥቀው ሐሽማል የተባለ መጽሐፍስ ዳዊት በታመመ ጊዜ የቤተልሔምን ውሃ ሊጠጣ ወደደ። ወይም ደግሞ ታምር ተብሎ የተገለጸችው ውሃ ለማግኘት ማለት ነው። ሻብር የምትባል ውሃ ደግሞ እሷ ደግሞ የት ነው ያለችው? በመላእክት ያዋን ሆኖ እንግዲህ ማየ ህይወት አይደለች። አንድ ስልጣኔ አክሱም ላይ ተፈጥሮ ነበር። እንግዲህ አክሱምን ሐውልት መስራት የቻለ ትልቅ ስልጣኔ ነበር። ለሚሼል ዳቫዲን ታሪክ ያወሩት ብሎ ማለት ነው። በዘመነ መሳፍንት ነው በቀመር ውሃን የመሰወርና የማምጣት ሂደትን ሲያደርግ ነበር። በደመና ይሄር ነበር፣ በጥንቁልና ነው፣ በአስማት ነው ብለው የጻፉ አሉ። ዋኔም ብቻ አይደለም ቅዱስ ያሬድንም ይነቅፋሉ በታሪካቸው ማለት ነው። ቅዱስ ያሬድ የሚባል ሰው ከተፈጠረ በኋላ በኢትዮጵያ ውስጥ ትምህርት ጠፋ ብለው ነው የሚነቅፉ። የተዋናይንም ጥበብ ደግሞ ጥንቁልና ብለው ነው የሚጽፉ። ከብዙ ጥበባት ስድስቱን እንዲጠቀምበት እመቤታችን አዘዘዋለች። ውሰት ሰላም ጤና ፍቅር በረከት ይስጥልን። እንደምን ቆያችሁን የቋንቋይነሽ ሚዲያ ቤተሰቦቻችን፣ እንደዚሁም በአገር ውስጥም በውጭ ያላችሁ ኢትዮጵያውያን እንዴት አላችሁ? ሰብለ ወንጌል ጸጋ ነኝ። በዛሬው ቆይታችን አንድ ታላቅ እንግዳ ነው ይዘንላችሁ የቀረብነው። ደራሲ ናቸው። በተለይ ደግሞ ሐሽማል በተሰኘ መጽሐፋቸው በደንብ እናውቃቸዋለን። ከርታታ ኮከቦች፣ በሪዮድስ የተሰኙ መጽሐፍቶችም አሏቸው። እንደዚሁም ባለቅኔ ናቸው። የአራቱ ጉባኤያት መምህር ናቸው። ስለራሳቸው በደንብ ይነግሩናል። ጥሩ ቆይታ እናደርጋለን። ብዙም አናውቃቸውን ያልሰማናቸውንም ነገሮች ከርሳቸው እናገኛለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። የኔታ ማበል ሰላም ነው? ደህና እግዚአብሔር ይመስገን። እንዴት ሰነበታችሁ? እንዴት አላችሁ የቋንቋይነሽ ሚዲያ ቤተሰቦች? እንኳን ደህና ቆያችሁን። ባህር ዳር ነው እንግዲህ ብንገኘው ያሉበት ነው የመጣ ነው። የኔታ ስለተቀበላችሁ እናመሰግናለን። በጣም እናመሰግናለን። እኛም እንግዲህ ብዙ ሰው የሚያውቁት በደራሲነት ሆኖ፣ ምክንያቱም ሐሽማል በጣም የተወደደ መጽሐፍ ነው፣ በጣም የተነበበ ነው። ሌሎቹም እንደዚሁ። ግን ደግሞ እስቲ ሌላ መልክ ስላሉት እርሱን ስለራሱ እስቲ ንገሩ። ማስተዋወቅ ጥቁር ነው ማለት ነው ወይስ እንዴት እንደማለት ነው? ያው ስለራሴ ብዙ እኔ በሁለት መልኩ ነው እንግዲህ የሚያውቁኝ ሰዎች የሚያውቁኝ። የተጋነነ ታዋቂ ነኝ ማለት ሳይሆን ግን የሚያውቁኝ ሰዎች በሁለት መንገድ ነው የሚያውቁኝ። በዓለማውያን በዘመናውያን ያሉ ሰዎች በምን ያውቁኛል? ያው አሁን እንዳልሽው መጽሐፎች ወይንም ደግሞ በዚህ በድርሰቱ ዓለም ያውቁኛሉ። የቤተ ክህነት ሰዎች ወይንም ደግሞ በቤተ ክህነት በኩል ያሉት እንዲሁም ለቤተ ክርስቲያን በጣም ቀራብ የሆኑት ደግሞ ያው በመምህርነቴ ነው የሚያውቁኝ። የምታወቀውም በመምህርነት ነው። ያው እኔም አፌን ሞልቼ የምናገርበት በሱ ነው። ድርሰቱ በአጋጣሚ የመጣ ነገር ነው። እንደው ጠቢብ ቤት ሳይኖረው መስኮት ይከራያል፣ ያጮለቀ ብቻ ብዙ ነገር ያያል ይላል ደራሲ በእውቀቱ ስዩምና ስናጮልቅ ያየነው ነው እንጂ ድርሰት መደበኛ ስራዬ አይደለም። መደበኛ ስራዬ ያው እስካሁን ድረስ እስከ 2016 ተማሪ ነበርኩኝ። ከ2016 ታኅሳስ 1 ቀን ጀምሮ ደግሞ መምህር ሁኜ እያስተማርኩ እገኛለሁ። ለዚያ ነው እንግዲህ። ግን እስቲ የተማሯቸውን ትምህርቶችና አሁን የሚያስተምሯቸውን ቢነግሩ። እንግዲህ የተማርኋቸው ትምህርት ያው በመንፈሳዊው ዓለም ከበቂ በላይ ያለዚያ ደግሞ የሚበቃኝ ያህል ተምሬያለሁ ብዬ ነው ማምነው። እንደሱም ነው የተማርኩት ማለት ነው። እንደዚህም ብሎ ዘርዘር ለማድረግ እንደማንኛውም ሰው ገና በ6 ዓመት የቆሎ ትምህርት ቤት ጀመሩ። ያው 6 ዓመት ላይ አንድ ሰው ምንድነው የሚማረው ከተባለ ፊደል ነው የሚቆጥረው። ፊደል ቆጠሩ፣ ንባብ ተማሩ፣ መዝሙረ ዳዊት ተማሩ፣ ከዚያ ዜማ ተማሩ። ከዜማ ቀጥሎ እንግዲህ ትልቁን ጊዜ ወይንም ደግሞ ረጅም ዓመታት የተማሩት ቅኔ ነው እና ረጅም ዓመታት ቅኔ ተማሩ። እንግዲህ ቅኔ ለመማር ያው ዛሬም ሆነ በእኛ ጊዜ እጅግ ብዙ ሀገሮችን እንዞራለን። እዚህ ቦታ የቅኔ መምህር አሉ ከተባለ ወደዚያ እንሄዳለን። አሁንም ከዚህ ቦታ አዲስ የቅኔ መምህር አሉ ከተባለ ወደዚያ እንሄዳለን። ከዚያ ሁሉ የሚገባንን ነገር እንማራለን። እንግዲህ በቅኔ ቤት በጣም ረቂቅ የሆኑ በጣም አስቸጋሪው ስብስብ የሆኑ ራሱን የቻለ የቅኔ ቀመሮች አሉ። አገባቡ፣ ግሱ፣ አገባብም ተብሎ እርስ በራሱን የቻለ እስከ 10 እስከ 11 እንዲው 7 አገባብ 7 ርባ ቅምር ይሉታል በእነሱ አነጋገርና 7 አይነት የቅኔ ነው ያገባብ መንገድ አለ። እንዲው ባጭሩ ደግሞ በሺህ የሚቆጠር ነው። ግን 500 ያህል የቅኔ መንገድ የሚባል የቅኔ መንገዶች አሉ ራሳቸውን የቻሉ።
እያንዳንዱ ራሳቸውን የቻለ ፍልስፍና ያላቸው የቅኔ ጥበብ ያላቸው ወግ ያላቸው ባህል ያላቸው አገባቦች አሉ። ከዚያ በላይ ደግሞ ያው ግሶች እንግዲህ ግስ ሲባል አጠቃላይ የግዕዝ ቋንቋ ማለት ነው። እሱን ለመማር ያው ረጅም ጊዜ ያደክማል እና በአብዛኛው ብዙም ሰው ያውቀኝ በቅኔ መምህርነት ያውቀኛል። ከዚያ በኋላ እንግዲህ ቅኔ በብዙ ነገር ነው የሚለየው። የራሱ አውቆ የሚመጣ የሚያበቃ አለ። ዘራፊ ቅኔ ዘራፊ አስነጋሪ ሆኖ ደግሞ የሚበቃው አለ። የቅኔ መምህር ሆኖ ደግሞ ተመርቆ በመምህርነት የሚዘልቅ አለ እና እኔ እንግዲህ የቅኔ መምህር ሆኜ ተመርቄ ነው የጨረሱት። ከብዙ ቦታ ዘወር ብዬ ከተማርኩ በኋላ ዛሬም በሕይወተ ሥጋ ያሉት ከ50 ዓመታት በላይ ቅኔ በማስተማር የሚገኙት ሊቀ ሊቃውንት ያሬድ ሽፈራው ይባላሉ። ከሳቸው የመጨረሻውን ምስክር አስመስከሬ ከዚያ በኋላ እንግዲህ ወደ መጽሐፍ ቤት ነው የሄድኩ ማለት ነው። ወደ መጽሐፍ ቤት ደግሞ እንግዲህ 4 ጉባኤያት የሚባሉ አሉ። እነሱን ለመማር ያው በመጀመሪያ ሐዲስ ኪዳን ትርጓሜ የተማሩት ዲማ ቅዱስ ጊዮርጊስ ነው የተማሩት። በኋላ ደግሞ ያው ሁለተኛውን የብሉይ ኪዳን ትርጓሜ መምህር ትምህርት ደግሞ የተማሩት ከታላቁ የትምህርት ተቋም ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ለ6 ዓመት ያህል ያው ብሉይ ኪዳን ትርጓሜ ተመሪያለሁ። እንደገና ሶስተኛ ያው መጽሐፈ ሊቃውንት ነው። መጽሐፈ ሊቃውንት ደግሞ በታሪክም ከምትታወቀው የዳግማዊ አጼ ሚኒሊክ አጽመ ርስቱ ተብላ ከምትጠራዋ ታይካ ነገሥት በዓታ ለማርያም ነው የተማሩት። እንግዲህ ታይካ ነገሥት በዓታ ለማርያምን ማንም ሰው ያውቀዋል። እልፍ አእላፍ ሊቃውንት የተማሩበት እልፍ አእላፍ ሊቃነ ጳጳሳት የተማሩበት እንዲሁ አለ አይደለ በንጉሱ በንግስተ ነገስታት ዘውዲቱ ጀምሮ የሊቃውንት መፍለቂያ ነው። ከዚያ ደግሞ ለ5 ዓመት ያህል መጽሐፈ ሊቃውንት ተመሪያለሁ። ከዚያ ያው 4ኛውን መጽሐፈ መነኮሳት ነው የተማሩት። እሱን ደግሞ ጎንደር ነው የተማሩት። ሐመረ ኖህ ሰለስቱ ምዕት የመጽሐፈ መነኮሳት ትምህርት ቤት አለ። ከዚያ ደግሞ ገብቼ እንዲሁ መጽሐፈ መነኮሳት ተመሪያለሁ እና 4ቱ ጉባኤያት የሚባሉ እንግዲህ ሐዲስ ኪዳን ትርጓሜ፣ ብሉይ ኪዳን ትርጓሜ 2፣ መጽሐፈ ሊቃውንት ትርጓሜ 3፣ መጽሐፈ መነኮሳት ትርጓሜ 4 እነዚህን በትክክል አጥብቆ የተማረ የ4ቱ ጉባኤያት መምህር ይባላል ማለት ነው። ስለዚህ እነዚህን 4ቱ ጉባኤያትን ተመሬ አሁን ጨርሼ እንግዲህ ደግሞ ያው እዚያ በኋላ ወደ ስራ ዓለም ነው የገባሁት። ያው በስራው ዓለም እንኳን ገና ስራ እየጀመሩ ስለሆነ ሰራሁ ማለትም አይቻልም። አንቺም እንዳየሽው ቤተ ጉባኤ ጠዋትም ያው እንግዲህ ስንመማር አይተሻል። ያው ብዙ ሊቃውንቶች አሉ። ምንም ያለማጋነን ካሜራ የያዛቸው ስለሆኑ ወይንም ደግሞ ካሜራ አሉና ኑ ተሰብሰቡ ተብለው ከዚያም የተጣሩ ሳይሆን በጉባኤ ጊዜ የሚገኙት አሁን እነሱ ሊቃውንቱን እንዳየሻቸው እስከ 170 አካባቢ ሊቃውንት አሉ። እነዚህ የ4ቱ ጉባኤያት ሊቃውንት ናቸው። ሐዲስ ተምረው ብሉይ የሚማሩ አሉ። ብሉይ ተምረው መጽሐፈ ሊቃውንት የሚማሩ አሉ። መጽሐፈ ሊቃውንት ተምረው ደግሞ መጽሐፈ መነኮሳት የሚማሩ አሉ። እነዚህ ሁሉ ወደዚህ ከመምጣታቸው በፊት ያቋቋም መምህራን አሉ፣ የድጓ መምህራን አሉ፣ እንዲሁም ደግሞ የቅኔዎች ይበዛሉ። የቅኔ መምህራን አሉ። ቅድም እኔ ያስመሰከሩበት ከምልሽና በተለያየ ቦታ አስመስከረው የመጡ ሊቃውንቶች አሉ እና እነሱን እያስተማርሁ እገኛለሁ። በዚሁ አጋጣሚ ደግሞ እዚህ ባህር ዳር ሀገረ ስብከትም ያው የስብከተ ወንጌል ክፍል ኃላፊ ነኝ። ያው እንዲሁ ደግሞ ስብከቱን በዚህ አገለግላለሁ ማለት ነው እና አጠቃላይ ጠቅለል ሲል እንግዲህ አስረዛሁ መሰል እንጂ ከእድሜ በላይ እንዳይሆን እንጂ። እንግዲህ ተመልካቾቻችን እንግዲህ ዛሬ በጣም በኢትዮጵያም አለኝ ከምትላቸው ቤተክርስቲያንም አለኝ ከምትላቸው አንዱ ከሆኑት ሊቅ ጋር ነው የምንገኘው ማለት ነው። ጥሩ ቆይታ ይኖረናል እና ዛሬ ግን እኛ ትኩረት የምናደርገው መጽሐፍቶቹ ላይ ይሆናል። እንግዲህ ሐሽማልና ከርታታ ኮከቦች በአንድም በሌላም መንገድ ከዚህ በፊት በሚዲያም ላይ ለተጠየቁት ጥያቄ መጽሐፉን አስመልክቶ መልስ ሰጥተዋልና በሪዮድስ ግን ይሄ 3ኛ መጽሐፉ ስለዚህ ምንም አላሉም። እስካሁን ምንም አይነት ኢንተርቪው አልሰጡም። ምናልባት ይሄ መጀመሪያችን ነው የሚሆነው ስለ በሪዮድስ ስናወራ ማለት ነው። ስለዚህ ብዙ ቆይታ የምናደርገው እዚህኛው ላይ ነው። ግን ደግሞ ምናልባት ሐሽማልንና ከርታታ ኮከቦችን ያላነበቡም ተመልካቾች ይኖሩናል። አንብበውም ሐሳቡን ያልተረዱ ሊኖሩ ይችላሉና እንደ መንደርደሪያ እንዲሆን አንዳንድ ሐሳቦችም ከነሱ እናነሳለን ማለት ነው። የኔታ ደስ ይለኛል። ሐሽማል እንግዲህ ሐሽማል ውስጥ ሌላ ሐሽማል የተባለ መጽሐፍ አለ። ብርሃንም ይፈነጥቅ
መጽሐፍ አለና ይሄ መጽሐፍ ደግሞ የህይወት ውሃን ለማግኘት እንደሚጠቅም ተገልጿልና የኔ ጥያቄ አሁን ብዙ ጊዜ በመጽሐፍ ቅዱስም ተጽፎ ያነበብነው የህይወት ዛፍን ነው የህይወት ውሃ ስለሚባል ነገር ብዙም አላውቅም እኔ በግሌና ስለዚህ ይሄ የህይወት ውሃ ምንድነው ይሄ ቀያይ ብርሃን የሚፈነጥቀው ሐሽማል የተባለ መጽሐፍስ እንደዛ አይነት መጽሐፍ አለ ወይ እንግዲህ ምንድነው መጀመሪያ የህይወት ውሃ ሚለውን አሁን እኔ ስጽፍ ከመሬት ያው ማንንም ሰው ከመሬት ተነስቶ አይጽፍም መነሻ ሐሳብ አለው የሚተነተን ታሪክ ደግሞ ከሌለ 3-4 መስመርም አይቻልም ለመጻፍ ማለት ነው እንግዲህ ምንድነው በታሪክ አሁን የኛ አባቶች በታሪክ ስለሽ በቤተክርስቲያን ታሪክ መሰረት ጎንደር ልደት አካባቢ ማየ ህይወት የምትባል ውሃ እንደነበረች አባቶቻችን በታሪክ ጠቅሰዋታል እና እነጻጽረው የተጠቀሱት ዳዊት በታመመ ጊዜ የቤተልሔምን ውሃ ሊጠጣ ወደደ ሚል አለ በቅዱስ መጽሐፍ ማለት ነው የቤተልሔም ውሃ ለምንድነው ዳዊት የፈለጋት ከተባለ ብዙ ሐሳብ ተጠቅሶበታል አንደኛ ዳዊት ተወልዶ ያደገው ቤተልሔም ነው ተወልዶ ያደገበት ውሃ ተዛለውና ከዚያ ሊጠጣ ወደደ በታመመ ጊዜ ማለት ነው ያ ይቀለይ ነበር የተወለዱበትን ውሃ በጠጣ ኖሮ እድን ነበር እንደማለት እና ይህችን ሲያራቀቁ ንጽጽር ሲያመጡለት ወይንም ደግሞ የልደታ ውሃ ምንድን ማን ነው የቤተልሔም ውሃ ለዳዊት ፈውስ ህይወት የምሰጥ ነበረች ይቺ ደግሞ እንደማናት አሉ የኛ ሀገር መምህራን እንደ ልደታ ውሃ ማየ ህይወትነት ያላት ናት እንግዲህ ቀደም እንዳልሽው የህይወት ዛፍ አለች ይችኛዋን ደግሞ ምናልባት ማየ ህይወትነት የህይወት ውሃ ናት ይቺ የጎንደር ውሃ ብለው ታሪኩን ጠቅሰው አለፉ ማለት ነው እኔ ይቺ የጎንደር ውሃ ማየ ህይወትነት ያላት ምንድናት እንዴት ነበርሽ በቀደመው ጊዜ ብዬ የሷን ታሪክ ማጥናት ጀመሩ እንግዲህ የድርሰቷን ነው ትልቁ ነገር ጥናትና ምርምር መስራት ነው እና ይቺ ውሃ ምንድናት ብዬ እንግዲህ በወቅቱ ከነበሩት ታሪክም ካጠኑት እንደገና በቤተክርስቲያንም ደግሞ አይናማ ከሆኑት በእድሜም እስከ 70 እስከ 80 ዘመን ካሉት ስጠይቅ ይቺ የልደታ ውሃ ተሰወራ ትከርማለች ተሰወራ ትኖራለች ማለት ነው የሆነ ጊዜ ግን ትፈነዳለች ውሃ አይደለች ትመነጫለች እና ዘመንም አላት እና ያን ጊዜ ልክ ሊቃውንቱ በዚህ በአራቱ ማዕዘን ያሉት ታመው ለአመት ለ2 አመት ታመው ከሰነበቱ በኋላ ያቺ የህይወት ውሃ የልደታ ውሃ በመትመነጭበት ጊዜ የትም ቦታ ጠብቀው ሄደው ምን ያደርጋሉ ከዚያች ይጠመቃሉ ከበዚያች ይጠመቁባታል ይጠጧታል ከዚያ በኋላ ከደው የተፈጉሳቸው ነበር ማለት ነው እንግዲህ አሁን ይቺ የህይወት ውሃ ብለዋታል እነሱ የህይወት ውሃ ሲሏት እዛ አካባቢ እንደሚባለው የህይወት ዛፍ በቅሎባት ይሁን በተፈጥሮ ያገኙት ይሁን ዋናው ትልቁ ነገር ግን የህይወት ውሃ ሆናቸዋለች ማለት ነው ለምሳሌ በሐኪም ሊፈውሰው የማይችለውን በሽታ የምታድን እንደገና ደግሞ ያ ብቻ አይደለም ከአመት አንድ ጊዜ ብቻ ፈልቃ ያን ሰሞን ተገንተው ጠጥተው መዳን ትልቅ ነገር ነው ከዚህች ውሃ ማለት ነው እና የህይወት ውሃ ብለዋታል ስለዚህ ከዚህ ውስጥ እንግዲህ ምን አለ ጠቢው ሆረ የሚል አንድ ጥበበኛ የሆነ ጠቢብነቱ ግን መንፈሳዊ ጠቢብ የሆነ ታሪክም የሚጠይቅ ይችን ውሃ ደግሞ መጠጣት የሚፈልግ አንድ ገጸ ባህሪ ተፈጠረ ማለት ነው ከዚያ በኋላ እና ያኛው ሰውዬ ይፈልጋል ከዚያ በኋላ ይችን ለማግኘት ደግሞ ምንድነው የሚያስፈልገው ይቺ ውሃ አዎ አመት ጠብቃ ጊዜ ጠብቃ ትፈልቃለች ማንንም ታሪክ የሚያውቃት ማለት ነው ግን ይሄን ወደ ጽሁፍ ስትወስጁ እንዲህ ከሚሆን ይልቅ እንዲሁ ሐሽማል የሚባል ብርሃን የሚፈነጥቅ መጽሐፍ ሆኖ እንግዲህ መጽሐፍ እንደምታዩ ከውሃ ላይ ከወደቀ ቀለሞቹ ይደመሰሳሉ ይጠፋሉ አይደለ ለምን እንዲህ አድርጎ የሚፈነጥቅ መጽሐፍ እንደነበረ ያንን ይዘው ከሄዱ ደግሞ ውሃ ተገለጥላቸው እንደነበረ ታሪክ ያው ያን ጠየቁ ከዚያ በኋላ ጻፉ ማለት ነው እንግዲህ ሐሽማል ማለት ያው በየጊዜው እንትን ብየዋለሁ ቅርብ ትርጉሙ ነጸብራቅ ማለት ነው ደግሞ ከበድ ሲል ደግሞ አሁን ይሆረ የሚባሉት ሐሽማልን ይፈልጋሉ የህይወት ውሃ ወይም ደግሞ ታምር ተብላ የተገለጸችው ውሃ ለማግኘት ማለት ነው እሷ ደግሞ በሁለተኛው አናት አሁን እቺ ታምር የምትባለው ታብር የምትባለው ውሃ ደግሞ እሷ ደግሞ የት ነው ያለችው ጎጃም ውስጥ
ጎንጅ ደብረ ጥበብ ጎንጅ ቅዱስ ሚካኤል የሚባል ቤተክርስቲያን ከዚህ ከባህር ዳር 65 ኪሎ ሜትር ርቆ የሚገኝ ነው። እንግዲህ በዚያ መልኩ ደግሞ ድሮ ጠቢባን የነበሩበት እንዲሁም ደግሞ ከዚያ ቦታ ደግሞ እንዲሁ ተመሳሳይ ማለት ነው የምትገለጥ ውሃ ያችን ሲጠጡ ዕውቀት በአእምሮ የምትመላ ታብሬ የምትባል ከሳቲተ ምስጢር የምትገልጥ ውሃ ነበረችና ያችን ደግሞ የሚፈልግ ደቀ መዝሙር አለ። እንግዲህ ያኛው የህይወትን ውሃ የሚፈልገው በደመና ለመሄድ ያችን ውሃ ጠጥቶ ከሞት ለመገላገል ነው የጎንደሯን ውሃ የሚፈልገው። ይሄ ደግሞ የተዋነይን ውሃ ፋሬስ የሚባለው ገጸ ባህሪ ላይ የጻፉት እሱ ደግሞ የሚገል እንትን የሚለው የሚጠብቃት ደግሞ እንዲሁ በተዋነይ መጽሐፍ ሊገልጣት የሚችል ይችንም ተመሳሳይ ጎንጅ አለች ይቺ ውሃ ማለት ነው። ስለዚህ ጎጃም ውስጥ የተቀመጠ የቅኔ ተማሪ ያችን ውሃ ጠጥቼ የቅኔ ሊቅ መሆን አለብኝ ብሎ አንዱን መምህር ደጅ ይጠናል። የህይወት ውሃን የሚፈልጋት ደግሞ ጎንደር ያለው ደግሞ ያችን ውሃ ጠጥቼ ወደማይሞቱት ሰዎች ወደ ስውራን እንደ መላእክት ሕያዋን ሆነው እንግዲህ ማየ ህይወት አይደለች የህይወትን ውሃ ጠጥቼ ሕያው ሁኜ መኖር አለብኝ ብሎ የሚተጋ ሁለት ገጸ ባህሪ ያለ ማለት ነው። ስለዚህ ጎንጅ ያለችዋን ተዋነይ እንዲሁ በመጽሐፍ እየገለጠ እየጠጣ ምስጢር ሲገልጽለት የነበረችን ውሃ አንዱ ደቀ መዝሙር ይፈልጋል። ገሞራውና ታሪኩ እሷን ደጅ ይጠናሉ። ጠቢቡ ሆረ ደግሞ የሚባሉት ጎንደር ላይ ሄደው እንግዲህ ጠቢቡ ሆረ የተማሩ ናቸው ሊቅ የሆኑ የተማሩ ስለሆነ የእሳቸው ሐሳብ ታላቅም ሰው ስለሆኑ በእድሜ የህይወትን ውሃ ጠጥተው በህይወት መኖር ነው የሚፈልጉት ሞት እንዳያገኛቸው ማለት ነው። እነዚህ ደግሞ ገሞራውና ታሪኩ የተባሉት ሁለት ደቀ መዛሙርት ደግሞ የህይወትን ውሃ ማን ነው ታብር የምትባለዋን የህይወት ውሃ ጠጥተው እኔ ነኝ ያለ ሊቅ መሆን ይፈልጋሉ። እንግዲህ በገጸ ባህሪው የተገለጸው እሱን ነው። እንግዲህ ከዚያ በኋላ ያው ብዙ የተዘሩ ነገሮች ሊኖሩ ይችላሉ። የመጽሐፉ ጭብጥ በዚህ ላይ ያጠነጥንና ታሪክን ታሪክ እየወለደው ፈጠራን ፈጠራ እየወለደው ወግን ወግ እያመጣው እንግዲህ ልቦለድ የገሃዱ ዓለም ነጸብራቅ ነው የሚባለውና እንደሱ ሆኖ ተፈጠረ ሐሽማል ማለት ነው። ሐሽማልን ሲፈልጉ ሆረ እሱን ለማግኘት አንድ ሊቅ ይፈልጉ ነበር ሊቅ አዝቆ የሚባሉትን ማለት ነው። አሁን ሊቅ አዝቆ በአንድ መጽሐፍ ላይ በኢትዮጵያ ሰሜን ተራሮች ቆይታ የሚል መጽሐፍ አለ ጋዜጠኛ ገነት ወደ አማርኛ ተርጉመዋለችና በዚያ ላይ ሊቅ አዝቆ ቢሉ የሚባሉ በዚሁ ስም የተጠቀሱ ሰው አሉና ማን ናቸው ሊቅ አዝቆ ሐሽማል ላይ የተጠቀሱት? አሁን እሱን ጉዳይ እኔ ከጻፍ በኋላ ብዙ ሰዎች እንዲህ አይነት እኮ አለ ከዚያ ነው የወሰደው ምናምን አሉኝ ሰዎች ማለት ነው። ግን እኔ ነበሩ የፈጠሯቸው። አሁን እግዚአብሔር በሚያውቀው ሊቅ አዝቆን መጀመሪያ እኔ ነኝ የፈጠሯቸው። በኋላ ግን እኔ ከፈጠሯቸው በኋላ እኔ ቀድሞ ተፈጥረው ኖሯል እነዚህ ሊቅ አዝቆ የሚባሉት ማለት ነው። እና ሊቅ አዝቆን አጠቃላይ ማድረግ የፈለጉት እኔ ጎንደር ላይ ነው ያገኘኋቸው። እና እዚህ ጎንደር እንግዲህ እንደምታውቁው ይሄ ምንድነው የስልጣኔዎች ሁሉ መጀመሪያ ነው። መጀመሪያ ሆኖ አይደለም። አሁን አክሱም መጀመሪያ ራሱን የቻለ አንድ ስልጣኔ አክሱም ላይ ተፈጥሮ ነበር። እንግዲህ አክሱምን ሐውልት መስራት የቻለ ትልቅ ስልጣኔ ነበር። ያ ስልጣኔ በዮዲት ጉዲት ጊዜ ተደመሰሰ ማለት ነው። በሁለተኛ ደረጃ ደግሞ በዛጉዌ ሥርወ መንግስት ጊዜ ላሊበላን ያህል ደብረ ሩሃን ያህል ሌሎችንም የፍልፍል ካንድ ከቆመ ድንጋይ ወይንም ደግሞ አለት ላይ ይህንን የመሰለ ዓለም አይቶ የማይጠግበው ላሊበላን የመሰለ የፈጠረ የዛጉዌ ሥርወ መንግስት ምን ነበረ? ስልጣኔ ነበረ። እነዚህም ደግሞ ያው በመካከል በ16ኛው ክፍለ ዘመን እርስ በርሱ በነበረው ወረራ የዚያ ስልጣኔ ተደመሰሰ ማለት ነው። ከዚያ በኋላ እንደገና በጎንደር ዘመነ መንግስት ደግሞ ምን ሆነ? ስልጣኔ ትልቁ ስልጣኔ እንደገና ሀ ተብሎ ተጀመረ ማለት ነው። ይሄ ማለት ምን ማለት ነው? እንዳነበብሽው ኪነ ህንጻ በተለይ ትምህርት የስዕል ጥበብ ስዕል ብቻ ሳይሆን ይሄ ቀለም ቀምሞ እንግዲህ ከተለያዩ እጽዋት የተለያዩ እጽዋትን አምጥቶ እነዚያን አንድ ላይ ፈጭቶ አገናኝቶ ቀለም በጥብጦ ብዕር ቀርጾ እንደገና መጻፍ የተጀመረበት የጎንደር የስልጣኔ ዘመን ይባላል። አብያተ መንግስታትም አብያተ ክርስቲያናትም ያሉበት ማለት ነው። ስለዚህ ሊቅ አዝቆን ሲፈጥራቸው እኒን አካባቢ የሚተርኩ አድርገሽ ነው በገጸ ባህሪ እንትን ያላቸው። በኋላ ግን ሊቅ አዝቆን ሰው እያጠናው ሲሄድ በእርግጥም ሊቅ አዝቆ ከዚያ በፊት
ልክ እዚህ መጽሐፍ ላይ እንደሳልኋቸው አይነቱ ነው። ሌላው ቀርቶ እንትን ማን ነው አንድ በብዕር ስም የሚጻፍ በአማን ነጸራ ልኮልኝ ነበር ፌስቡክ ላይ አንተ የፈጠርካቸው እኮ ካንተ በፊትም የሚሞቱበትን ቀን የሚያውቁ ሊቃጽቁ የሚባሉ በህይወት ነበሩ ለሚሼል ዳቫዲም ታሪክ ያወሩት ብሎ ማለት ነው። በዘመነ እግዚአብሔር ይስጥሽ በዘመነ መሳፍንት ነበሩ ነው። ፊት ግን እኔ ስፈጥራቸው ቆሎት ያው ያን ጊዜ እየተማሩ ስለነበረ ታይካ ነገስ ባታ ለማርያም ተማሪ ሆኜ እኔ ነኝ ዝም እየተምርት ቤት ላይ የፈጠርኋቸው። በኋላ እኔ ከፈጠርኋቸው በኋላ እሳቸውም አላሳፈሩኝም ያው ብቃሉ ተገኙ ማለት ነው። እና እሳቸውን ለማምጣት ብያል ነበርም አሁን መጀመሪያ የፈጠርኋቸው እንደዚያ ቢሆን ያስጨንቀኝ ነበር። ምክንያቱም አንድን ሰው መታወቂውን ሰው ለመጻፍ ይከለክልሻል። እንዲባረገው እንዲያባረገው ይቀየመኛል ይሄዳል ወይንም ደግሞ ታሪክ መጻፍ አስቸጋሪ ነው። ልቦለድ መጻፍ ያው ስትግቡ ስብስብ ስለሆነ ከዚያም ማምጣታን እንጽፋለን እና መጀመሪያ ሊቃጽቁን እኔ ፈጠርኋቸው። ልክ አሽማል ወደ ገበያ ሲውል ሊቃጽቁን በየጎግሉ በየመጻሕፍቱ ሰርች እያደረገ ሰው ሁሉ እዚህ ጋርም አሉ በእውነታ ላይ የተመሰረተ ልቦለድ ነው ትክክል እኮ ነው ይመጻፍ ብሎ የትኛውም ሰው እንግዲህ ተቀበለው ማለት ነው። ያው እውነት ነው። ስለዚህ አሁን አሽማል ቀደም ስላነሳ ነው ታምርን በሚፈልጉ ገሞራውና ታሪኩ ላይ ያጠነጠናል። ከርታታ ኮከቦች ደግሞ ስውሩን ዓለም ፍለጋ ወይም እንደዛ ነው። በሪዮድስ ደግሞ እንደዚሁ በሪዮድስ የተባሉትን ሊቃውንት ፍለጋ ብሎ ሶስቱ እንደዛ ማየት እንችላለንና ስለ ታምር ብንመጣ ተዋናይ በቀመር እንደሚሰውራትና እንደሚያመጣት ገልጻው ነበርና ተዋናይ ስለሱ ነው እንግዲህ ሶስቱ መጽሐፍ ላይ በጣም ተዋናይ አለ በሰፊው ማለት ነውና በርግጥ ይታወቃል በተለያየ መንገድ ማለት ነው። ግን አንዳንዴ አሁን ተዋናይ ከጥንቁልና ወይም ከማይገባ እንትን ጋር ያያይዙትም ሰዎች አሉና ስለ ተዋናይ ንገሩንና እንዴት ነው በቀመር ውሃን የመሰወርና የማምጣት ሂደትን ሲያደርግ ነበር? አሁን እንግዲህ አሁን ተዋናይ እውነትሽን ነው እንደተባለው በደመና ይሄር ነበር በጥንቁልና ነው በአስማት ነው ብለው የጻፉ አሉ። ምናልባትም ተክለየሱ አቅጅራ እሳቸው ተዋናይ ብቻ አይደለም ቅዱስ ያሬድንም ይነቅፋሉ በታሪካቸው ማለት ነው። ቅዱስ ያሬድ የሚባል ሰው ከተፈጠረ በኋላ በኢትዮጵያ ውስጥ ትምህርት ጠፋ ብለው ነው የሚነቅፉ። የተዋናይንም ጥበብ ደግሞ ጥንቁልና ብለው ነው የሚጽፉ። እንግዲህ ምናልባት እኔ አሁን የእሳቸው ታሪክ አንዳንድ ሰው ስዕል ይስሉ ነበር ግን ቀለም አስቸግሯቸው ስለነበረ ሊቃውንትን ይነቅፋሉ ብሎ ነው እንትን የሚላቸው። አሁን በስዕል በመሳል ሊቅናቸው በደንብ ይስላሉ ማለት ነው። ቀለም ላይ ግን ይህን ተምረው ይህን አድርገው የሚል የለም እና ምናልባት እነዚህ ሊቃውንቱን አጥብቀው ይነቅፉ ስለነበረ ታሪካቸው ተቀምጧል ማለት ነው። ግን ራሱ ተዋናይ ተፈጠረ የኛ ነው ከኛ ነው የሚሉ ሰዎች ተዋናይን የሚተረኩት እኔ በተረኩት አይነት ነው። እመቤታችን ጥበብ ስጋዊ ጥበብ መንፈሳዊ ገልጻለታለች እና በጥበብ መንፈሳዊ ይጠቀም ነበር። በደመና እስከመሄድ ድረስ ይችል ነበር። እንደውም ምንድነው የሚሉት እነሱ ስድስት ጥበባት ብዙ ጥበብ ተገልጾለት ነበር። ከብዙ ጥበባት ስድስቱን እንዲጠቀምበት እመቤታችን አዘዘዋለች። በዚያ ምክንያት ይጠቀምበታል ነው የሚሉት እና ይሄ ምንም አሁን ላለው ሰውም ያን ያህል አወዛጋቢም አይሆንም። አንዳንድ ጊዜ ልቦለዶች ከማህበረሰቡ ንግግር ተነስተው ይጻፋሉ። ከተረጋገጡ ታሪክ ይሆናሉ ካልተረጋገጡ ደግሞ ወጎች ለልቦለድ በቂ ናቸው። ለፍልስፍና በቂ ናቸው ወጎች ማለት ነው። ታሪክ የሆነ እንደሆነ እውነታው ሪያሊቲው ነው የሚጻፈው። ለልቦለድ ግን አፈ ታሪኩም ያገለግላል። ምክንያቱም ያኛው እያደገ ይሄዳል። እንግዲህ ምን መሰለሽ ሳይንስ አለ ፍልስፍና አለ ልቦለድ አለ። ሳይንስ ወስኖ ቀምሮ ማስረከብ ነው። ፍልስፍና ማመራመር ነው። ልቦለድ መፍጠር ነው። ስለዚህ ልቦለድ ላይ እንደ ልብሽ ተፈጥሪያለሽ። ወደ ፍልስፍናው ሲመጣ ደግሞ እንዲሁ ወደ ምርምር ያመጣል። ከዚያ በኋላ ደግሞ ዝቅ ሲያደርገው ሳይንስ ይሆንና ይቀመራል ማለት ነው። ከታች ዘን ስንሄድ ሳይንስ ይቀመራል፣ ፍልስፍና ያመራምራል፣ ልቦለድ ደግሞ ይፈጥራል። ስለዚህ ልቦለድ ለመፍጠር ሰፋ አድርገሽ ነው አሁን እነሱ የሚናገሩት ሰፋ ያለ ነው። አንደኛ ይሄ ወስዶውን ቦታውን ያሳዩሻል። ተዋናይ ይሰውራት የነበረች ገልጣት የነበረች ውሃ ከዚህ ውስጥ ነው ያለች ብለው ቦታው ድረስ ይጠቁሙሻል። ለዚህ ደግሞ ቅኔዎችም አሉ አፈ ታሪኮችም አሉ። በቅኔ ቤትም እንደ አፈ ታሪክ ምንለው አሁን በጣም ስለራቅነ ብዙ ሰው ለቅኔ ቤት ታሪክ ስለራቀ ነው እንጂ
ቅኔ ቤት ላይ እንደ እውነታ ነው የሚተረከው ተዋናይ ማለት ነው። በቅኔም የታወቀ ነው፣ ቅኔዎችም አሉት እና እነዚህ አሁን አይተሽ ከሆነ ከዚህ ከያችን ውሃ ራሱ ሳይቀር ፍየሏ ጠጥታት በቃል ሰባዊ በሰው ልሳን ፍየሏ ራሱ ተናግራ ነበር፣ ቅኔ ዘርፋ ነበር የሚል ሁሉ እዚህ ላይ ተቀምጧል አይደል? በሌላም ቦታም እኮ እሱ ታሪክ አለ እህቱ አደይና እና እንደዚህ ስለሆነ እነሱ እንትን የሚሉትን ይሄ ምንድነው የሚተርኩትን ያው በልብ ወለድ መልኩ በስነ ጽሁፍ መልኩ እያጓዛው ተረኩት ማለት ነው። እንደውም አንዳንድ ሰው ይሄ ምንድነው አሉታዊ አመለካከት ያለው አለ፣ ደግሞ ያነበበ በጣም የተራቀቀ ደግሞ አይ እንኳን ጻፈው ሚል አለ። አንዳንዱ ሰው ዝም ብሎ አንዳንድ ጊዜ ያው ትንሽ ስጽፊ ፈታ ማለት ያስፈልጋል። ዝም ብሎ መፍራት ይሄ ምናምን እንደዚህ የሚፈራ ሰው እንዲህ ብልስ እንደ ከኔ ህይወት ጋር አሁን ብዙ ሰው ካንተ ጋር ህይወት ቢያዝስ ሰው በዚህ ቢያመሐስ ብሎ ሁሉ ሊጠራጠርሽ ሊገምትሽ ይችላል። ግን እንደሱ አይደለም። እኔ ህያው ሰው ነኝ፣ አንቺም መጥተሽ አናገርሽኝ፣ የትኛውም ሰው መጥቶ ያናገረኛል አይደል? ግን በዚህ በጻፉት መንገድ የለውበትም። በቃ ቀጥታ ምንም ያው እንደምታዩ እንደውም እንደኔ ይሄ ምንድነው ቁጥብ በቻሉት መሰረት መንፈሳዊ ሰው ካኒ እንትን አሁን ባለው መሰረት በታቅሞ ነው የምኖረው። የትኛውም ቦታ ልገኝም የትኛውንም ቦታ አልረግጥም። ማንበብ፣ መጻፍ፣ መፈላሰፍ ጽሁፎች ሲመጡ ደግሞ ዝም ብሎ ሰው እንዲህ ይላል እንዲህ ይላል ሳለን ደግሞ ያው ጸሐፊ እንግዲህ ወጣ ማለት አለበት። ያየውን የሰማውን የመጣለትን ወጣ አርጎ መጻፍ ስላለ እንደዛ አድርጌ እጽፋለሁ። ግን ጋይኔታ አንድ ነገር ለማለት ያህል እነዚህ በጣም ብዙ ምርምር የሚጠይቁ ወይም ደግሞ ብዙም ሰው ከሚያውቃቸው ትንሽ ወጣ ያሉ ታሪኮች ናቸውና እንኳን ይሄንን ይቅርና ሌላም የኢትዮጵያ ታሪክ ሲነገር ለምሳሌ አሁን ኢትዮጵያ የ3000 ዓመት አይደለም ታሪኳ የ5000 ዓመት ነው። ከዛም ወደ ኋላ ይጓዛል እየተባለ እንኳን ሲነገር ብዙ ሰው የኢትዮጵያን ታሪክ ካፈ ታሪክ ውሸት ነው ተረት ተረት ይላል። እነዚህ ነገሮች ደግሞ ታሪክ ውስጥ የምናገኛቸው ናቸው በተዘዋዋሪ። ሰው አሁን ቢያጣና እኔ አሁን ስለ ተዋናይ እዚህ ጋር ነበርኩ አይደል? ስለሱ ላጣና ብነሳ እዚህ ጋር የተጻፉትን ነገሮች አገኛቸዋለሁ በደንብ። ሰው ቀደም እርሶ እንዳረጉት ከትልልቅ ሊቃውንት እየተጠየቀ ታሪክ አዋቂ ከሆኑ ከመዛግብቶችም እውነት ናቸው በተዘዋዋሪ ማለት ነው። ግን እውነት ነበሩ። አሁን እነዚህ ነገሮች ሰው ግራ የገባው እውነታ ነበሩ። እነሱ በነበሩበት ዘመን ከ2 ከ3 ከ400 ዓመት በፊት በነበሩበት ጊዜ እነዚህ እውነታ ነበሩ፣ እውነት የተከሰቱ ነገሮች ናቸው። ግን አሁን እርሶ ለምሳሌ ሲገልጹም በተደጋጋሚ ልቦለድ ይያሉኝ ነውና ሰው ደግሞ አሁን ሲሰማ በቃ ሙሉ በሙሉ ቁጭ ብሎ በመናብ ልክ ማንኛውም ዓለማዊ ደራሲ እንደሚፈጥረው ዝም ብሎ የተፈጠሩ እንዳይመስል ታሪካችን ለራሱ የተምታታ ነው ማለት እውነተኛውን ታሪክ ራሱ አፈ ታሪክና ተረት እውነት አይደለም የማለት ነገር ስላለ እኛ ጋር የራሳችንን እውነት ስለማንቀበል ይሄ ደግሞ እንደዚያ ሲባል እንዴት ያዩታል? ምንድነው መሰለሽ አሁን እኔ ማምነው የኛ ሀገር ታሪክ ተነግሮ ሳይጻፍ የቀረ ነው፣ ተሰርቶም ሳይጻፍ የቀረ ነው። በእኛ ሀገር ሰው እውነተኛ ታሪክ ብሎ የሚያውቀው የሚያነበው እውነተኛውን ታሪክ ሳይሆን የውጭ መንገደኛ የጻፈው ነው። አሳሾች መንገደኛዎች አሁን ለምሳሌ ወደ ኢትዮጵያ የመጡ እነ ሚሼል ዳባዲ ቅድም ያነሳሻቸው ማለት ነው፣ እነ ጄምስ ብሩስ በእግረ መንገድ በሌላ ቋንቋ ተነግሯቸው እንዲህ ነው ተብለው ተቆንጥጠው ቋንቋ ስለማይችሉ የጻፉትን በእንግሊዘኛ ወይ በፈረንሳይኛ በዚህ የተጻፈው እውነተኛ ታሪክ ነው ብሎ ይቀበላል የሀበሻ ሰው ማለት ነው። በእኛ ሀገር ግን በትክክል ተነግረው ሳይጻፉ የቀሩትን ለመቀበል ይዳዳል። እኔ ተነግረው ሳይጻፉ የቀሩትን ነው መጽፈው፣ የተጻፈ አልከለስም። አሁን እኔ ከዚህ ጋር እነዚህ ታሪኮች ተነግረው ሳይጻፉ የቀሩ ናቸው ወይንም ደግሞ ተደርገው ሳይጻፉ የቀሩ ናቸው። እኔ አሁን የፈለኩት በደም ተመልካቾች እንዲረዱ ነው። እኚህ ነገሮች የነበሩ ነገሮች ናቸው፣ ተነግረው ሳይጻፉ የቀሩ። አሁን እልፍ ሰው ሞቷል በኢትዮጵያ ብዙ ሰው ሞቷል አይደል? የዚያ ሁሉ ታሪክ አልተጻፈም። ግን ያንን ሰው ሁሉ አልነበረም ኢትዮጵያ ውስጥ አይባልም። የኔ ቅድሚያት ታሪክ የለውም፣ የኔ አያት ሞቷል ታሪክ የለውም፣ አልተጻፈለትም። ግን የኔ ታሪክ እንትን አያት አልነበረም ቢለይ ሰው እኔ መቼም አያት እንዳለኝ እኔም አውቃለሁ አይደል? አንቺም አያት እንዳለሽ ታውቂያለሽ፣ ቅድሚያት እንዳለሽ ታውቂያለሽ። ነገር ግን ያንቺ አያት ዘማች ካልሆኑ ወይንም የንጉስ አገልጋይ ካልነበሩ በዘመኑ ታሪካቸው እስካልተጻፈ ድረስ ያንቺ አያት ትልቅ ሰው አልነበሩም ማለት አይደለም። ለሀገር የሰሩ
ትልቅ ሰው ነበሩ። የማንኛውም ሰው በማንኛውም ሰው ቤተሰብ ታሪክ ስታይ አያቱ ቅድመ አያቱ ትልቅ ታሪክ ሰርተው አንድ መስመር ያልተጻፈላቸው ስማቸው እንኳን መጽሐፍ ላይ ያልተከተበ ያልተቀመጠ ሰው ታያለሽ። ያንን መካድ እንደማይቻለው ሁሉ በእኛም ሀገር ተሰርተው ሳይጻፉ የቀሩ ታሪኮች አሉ። እነሱን የጻፏቸው ስለዚህ ተወደዱ ማለት ነው። ሰው እኮ በነገርሽ ላይ የሌለ ነገር አይጽፍም። ኑሩ የተረሳን ነገር ነው የሚጽፍ። በቃ እንደዚያ እኮ ነው። አሁን በእኛ በሀበሻ ወግ ምን አለ መሰለሽ የዛሬ 15 ዓመት አያቱ የሞተበት ሰው ዛሬ ልጁ ሲሞት አያቱ ትዝ ይላል። በልቅሶ ዘመን ዘመዱ ሲሰበሰቡ ያለቅሳሉ። አያቱን አባቱን አስበው ማለት ነው። እንደዛው አባቱም ከንቱ ነበር አያቱም እንዲነበሩ ያው እንደዚህ ሆነ ብለን በልቅሶ እንኳን ራሱ ከዛሬ 10 ዓመት በፊት የሞቱትን ሰዎች አንስተን በልቅሶ ቀን ነው ትዝ የሚሉት። እኛ ደግሞ ያለፈው ታሪክ ትዝ የሚለኝ እኔ በእርስ ጨብጥ ነው ያን ጊዜ አምጥቼ ጽፋቸዋል። ስለዚህ አሁን አንባቢያን እነዚህ መጽሐፍት ሲያነብ ያልተጻፈውን የኢትዮጵያን ታሪክ የሀገሩን ታሪክ እንደሚያነብና የማናውቃቸውን ግን ያልተነገረላቸው ሊቃውንትም ታሪክ ጭምር ለቤተ ክርስቲያን ቅርብ የሆኑት ለቤት አሁን እንግዲህ ታሪክ በሁለት ይከፈላል። የቤተ መንግስት ታሪክ አሉ፣ የቤተ ክህነት ታሪኮች አሉ። አሁን ቤተ ክህነት ያሉትን ታሪክ ነው መጽፈው። ከቤተ መንግስት እንኳን ወደ ቤተ ክህነት ቢጎረጎሩ ያኖርሁበት ያደጉበት ቤተ ክህነት ውስጥ እንደመሆኑ በቤተ ክህነት ውስጥ ሊቅ ምሁር እንደው ይሄ አፈሊቅ ምንላቸው አሉ አይደለ? የነሱን ወግ የነሱን ታሪክ አንዳንድ ጊዜ እውነታውም እኮ አሉ አልፎ አሁን ሰው ቢመረምራቸው ፈልጎ ሊያገኘኝ ይችላል። እሺ ስለዚህ እንትኑን አልነገሩኝም። እንዴት ነበረ? በምን አይነት ቀመር ነው አንድን ውሃ በቀመር ውሃ መሰወርና ማምጣት ሲባልስ ባለ ያደርገው ስለነበረ እሱ አሁን ማለት ካነሳ ነው አንፃር እውነት ላይ ሆነ ይችላል ወይንም ደግሞ አድርገህ አሳየን አይነት ነው ሰው የሚጠይቅሽ። እንግዲህ በወንጌል ላይ ታዲዮስ የሚባለው ማን ነው? ይሄ ጌታ ሲያስተምር እንግዲህ ገመል በመርፌ ቀዳዳ አንድ ሰው ካመነ በትክክል ካመነ ገመል በመርፌ ቀዳዳ ማሳለፍ እንደሚችል ተናግሮ ነበር። እሱ ይህንን ካስተማረ በኋላ በየጊዜው የተነሱ ቅዱሳን ወይንም ደግሞ የሱ ደቀ መዛሙርት የሆኑት በገድላቸው በታምራቸው በዜና ሐዋርያት ስናነብ በመርፌ ቀዳዳ ገመል በታምራት አሳልፈው እናያቸዋለን። ስለዚህ እንደዚህ ሁሉ እንደው ቀመሩን እንተውና ማለት ነው ይህንን የሚሰሩ ሰዎች አሉ። ያ ማለት ግን እዚህ ጋር ልብ ልትዩ ያለ እኔ በቀመር ነው ያልሁት። በቀመር ነው አሁን ቀመር ብዙ እንግዲህ በቀመር ነው አይሮፕላን የሚበራው አይደለ? ሰይጣናዊ ምታታዊ ስራ አይደለም። እኔም አሁን ያልሁት ባስማት ቢባል አጠያያቂ ነበር። በቀመር ግን ሁሉም ማድረግ ይቻላል። ቀመር ማለት በቃ እንዲያደርገን ፎርሙላ ወይንም ደግሞ እንዲያርገን ብንቀምረው ይሄ ይሆናል ማለት አይደለም። ስለዚህ በቀመር ማያደርጉት ነገር የለምና በቀመር ደግሞ ያው ብዙ ነገር ይደረጋል። ይሄ የተፈጥሮ ጉዳይ ስለሆነ ምንም ማይደረግ ነገር የለም። አንዳንድ ጊዜ እኮ ሰው ቀመር ሲባል ይረዝምበታል ወይንም ሌላ ይመስለዋል እንጂ እነዚህ ክረምትና በጋ ራሱ እኮ የሚፈራረቁት የራሳቸው ቁጥር አላቸው። ቀመር ማለት ቁጥር አይደለም። ለምሳሌ ከሰኔ 26 ጀምረን እስከ መስከረም 25 ክረምት ነው ስንል ቀመረን ማለት ነው። እነዚህ ቀኖች 96 ቀን 91 ቀን ናቸው ብለን ቆጥረን ነው። እንደገና ደግሞ ከታህሳስ 26 እስከ መጋቢት 25 ቀን በጋ ነው ስንል 91 ቀን ቆጥረን ነው። ወደ ሱባኤ ወደ ቀመር ስናመጣቸው 13 ሱባኤ ሆኑ። በቀን ግን ሲቆጠሩ 91 ቀናት ሆኑ። እነዚህ ቀናት ደግሞ እንዲህ ሆኖ ይቆጠራሉ ብለን እንቆጥራቸዋለን። እንዲህ አይነት ያ ማለት ነው። ሌላ ምንም ረጅም ድካም የለውም። እሺ አብዱ እንደ ወጎች ላይ እናወራ። እንዲህ አይነቶች ጥልቅ ትምህርትም ይጠይቃሉ። በነገርሽ ላይ እንዲህ ስናወጋቸው ለሰውም ላይ ገቡት ይችላሉ። ጥልቅ ትምህርትም ይጠይቃሉና ትምህርት ምናልባት እንደዚህ ደግሞ ሲሰማ እንዲህ አይነት ነገር አለ እንዴ ብማረው ማንም ሰው ከተማረ ከጠየቀ ያውቃል አይደል? ማለት ለአንዱ የተከለከለ ለአንዱ የተፈቀደ ዕውቀት ላይኖር ይችላል። ምናልባት የኛን የግል ፍላጎት ጥረት ካለ እውነት የማወቅ ጉጉት ሚዲያ ላይ ሰው የጠጠረ ነገር አይሰማም። አሁን ሚዲያ ላይ ያለው ሰው ጆሮ ማለት ብዙ ጊዜ ሚዲያ የሚያዳምጥ ሰው በነገርሽ ላይ አይፈላሰፍም። የሚያነብ ሰው ነው የሚፈላሰፈው። በዚህ አጋጣሚ አሁን ዓለም ሚዲያ ላይ ነው የሚውለው የሚያድረው ማለት ነው። አሁን ሞባይል የሆነ ትርክት እየሰማሽ ብተኝ
ምጧት ላይ ጭንቅላትሽ ቅል ባዶ ቅል ኳኳኳኳ የሚሉ ነው የሚነሳው ሿሿሿ ነው የሚለው ማለት ነው። አንድ ሰው ግን መጽሐፍ ሲያነብ ውሎ ካደረ እንዲያውም ሲያነበው የነበረ መጽሐፍ ሌሊት ላይ ይቀሰቅስና እንደገና አንበኝ ይለዋል እና መንፈስ ቅዱስ ያድርበታል። አይምሮም እየተመራመረ እየተረጋጋ አስተሳሰቡም ቀና ነው የሚሆነው። ተረካዎችን ሲሰማ ጆሮው ላይ ሲጮህበት የሚያደርሰው ግን ሲነሳ ራሱ አቅሉን ጥሎ ነው የሚነሳው። አቅሉን ጥሎ አብዶ ነው የሚነሳው ማለት ትችላለሽ። እንደው ጨርቁን ስለማይጠል ነው እንጂ ጧት ላይ ሲነሳ እንቅልፉም የሰላማዊ አሁን ሰላማዊ እንቅልፍ መተኛት ራሱን የቻለ ድካም ይቀንሳል። አይምሮን ደግሞ የተዛባውን አይምሮ ይጠቀልላል። አስተጋባይ ወይንም አይምሮአችን ሁሉን ነገር እንዲቆጣጠር ለማድረግ መተኛት፣ ማንበብ፣ ዝምታም ራሱ አሁን የሚለፈልፍም ሰው እንደዚህ ነው ተመሳሳይ ነው ማለት ነው። እና ምን ለማለት ፈልጌ ነው ጠቅለል ሲል ሰው ሚዲያ ላይ የሚያዳምጠው ቀላል የሆነ ነገር ነው። አሁን ቲክቶኮችን ስታያቸው ሌሎችንም ስታያቸው ሰው የለመደው ስድብ ነው። ዕውቀት አልለመደም። የኛ የሀበሻ ሰው በአማርኛ አይደል የሚሰማው እና እንደዚያ እንዳይሆንበት ብዬ ነው ማለት እኔ አሁን ብዙ ጊዜ ሚዲያ ላይ ስናገር እውነታውን ስለምትናገር ሰው አያዳምጥም ይለኛል ሰው ማለት ነው። እና አያዳምጥም በርግጥ እውነት ነው። ምን ዘመኑን የተናገሩትና አንድ ደብተራው ግቸው የሚባል በጨለማ ውስጥ የሚያበራ መጽሐፍ የጻፈ አንድ ሰው ተጠቅሷል በዛው በሐሽማል ላይና በጨለማ የሚያበራ መጽሐፍ ስለሱም ካነሳን አይቀር ኢትዮጵያ በብዙ መጽሐፍቶች እንዳሏት ይነገራል። ብዙ ጊዜ ብራና መጽሐፍት እንዳሉ ከዛው ጋር ተያይዞ ደግሞ አብዛኞቹም እንደተዘረፉ በተለያየ መንገድ በጦርነትም በጥናትም በአሰሳም የመጡ ሰዎች እንደዘረፏቸው ይነገራልና ከዛ አንፃር ከኢትዮጵያ የተወሰዱ መጽሐፍቶችን ምን ያህል ተጠቅመውባቸዋል ብለው ያምናሉ እርሶ የወሰዷቸው ሰዎች ማለት ነው? እኔ አሁን መጽሐፍቶችን ምን ብዬ ነው ማመን መሰለሽ የኛን መጽሐፍ አላወቅናቸውም። ምናውቃቸው በግዕዝ የሚነበብ ከሆነ ግዕዙን ነው ምናነበው ማለት ነው። ግን ከዚያ በስተጀርባ ምርምር አለ እና እነዚያን ነገሮች መርምረን አልደረስንባቸውም። እኔም አሁን እየመረመርኋቸው ነው ገና። ምክንያቱም መጽሐፍት ራሱን የቻለ ዝም ብሎ አይደለም የሚጻፉት። በበስተጀርባ አሁን እዚህም ጋር እንደተጻፈው ማለት ነው ከፊደል በስተጀርባ ብዙ ምርምር ነገሮች አሉ። ስጋዊም መንፈሳዊ የሚሆኑ ምርምሮች ማለት ነው። እና እነዚያን ነው ለምሳሌ አሁን ብዙ ሰው ብዙ ሊመራመር ይችላል። እነዚህ አሁን አውግቸው የተባሉት ምናልባትም ማታ ማታ የሚያበሩ እንጨቶች እንዳሉ ይታወቃል። ማታ ማታ የሚያበሩ ደግሞ ትሎች አብሪት የሚባል ራሱን ይቻላል አይደለ? ከነዚያ ቀለም ፈጥረሽ ብጽፊ ያ ነገር ማታ ማብራቱን አይተው ምርምር ይጠይቃሉ እንጂ ማለት ነው። እና ሌላ ከሌላ አምጥተው ምናምን አይደለም። አሁን በእኛ ሀገር ዝም ብሎ አጉል ባህል አለ። ሁሉን ለሰይጣን ሰጥቶ የሚተረጉም ሰው አለ። አይተሹ ከሆነ ሁሉን ላስማር ሰጥቶ የሚተረጉም አለ። እኔ በዚህ ምድር አስማትም ሰይጣናዊ ጥበብም አለ ብዬ አላምንም። አየው አሁን ቤተክርስቲያን ላይ ያለነ እግዚአብሔር በሚያውቀው አላምንም። መንፈሳዊዎች ግን አሉ ብዬ ሙሉ በሙሉ አምናለሁ። እና አሁን እነዚያው ግቸው ያልኋቸው ልክ እንዲያርገው የጻፉ ሰዎች ነበሩ። በታሪክ ሰምቻቸው እንደዚህ ጋር እስኪ ለታሪክ ይቀመጡ ብዬ ጻፏቸው እንደወረደ ነው የጻፏቸው። እና እነዚያ ሰው አሁን እንግዲህ አይተሽ ከሆነ እኛም ህፃናት ሆነን እንጨት ስለቅም አሁን እንጨት ዝም ብለን ቀን ላይ ከዱር ለቅመን ስናመጣው እንጨት ነው። ያ ያመጣነው እንጨት ግን ማታ ማታ ሲያበራ እናየዋለን። አሁን ያንን ለምሳሌ ወደ ቀለም አምጥተሽ በጥብጠሽ መጽሐፍ ብትጽፊበት ወይንም ደግሞ ሌላ ነገር አድርገሽ ብትሰሪው ዝም ብሎ እንዲሁ የሚያበራው እንጨት ወደ ቀለምን ብትቀይሪው ወደ መጽሐፍን ብትቀይሪው ማለት ነው ያ ምን ማድረግ አለበት ያበራል ማለት ነው። ስለዚህ አሁን እነዚህ ይሄ ምንድነው አውግቸው የተባሉትን ልክ እንደዚህ አይነት ማለት ነው ከዚያም ፈጥረው እንደዚህ ያደርጋሉ። አሁን እኮ ብለዋል ለጠቢባንም ፈጥረውታል። በእንትን ይሄ ምንድነው በባህር ውስጥ እየሄደ አሁን ብርሃን የማይከለክል ውሃ የሚከለክል ልብስ አለ። ምትሄጂበት በውሃ ውስጥ ነው እንደዚህ ለብሰሽው ማለት ነው። ግን ይሄ ምን ያደርጋል ግዙፉን ውሃ ይከለክላል። አይንሽ ግን ያል ብርሃን አይከለክልም። አሁን ውሃ ውስጥ ብርሃን አለ አይደለ? እኛ ማናየው አሳዎች የሚያዩት ወይንም ደግሞ ባህር ውስጥ ያሉት እኮ ያያሉ አይከለክልም አይናቸው ማለት ነው። የብስ ላይ ሆኖ የሚያያሉ ባህር ውስጥ ነው አይናቸው ቁልጭ አድርጎ የሚያያለ። ለምሳሌ አንድ አሞራ ወደ ምድር ጠልቆ አሳ ሲያመጣ ዝም ብሎ እንደዚህ ፈልጎ አይደለም ያገኘው። በላይ ይንሳፈፋል። ከዚያ በኋላ ባህር ውስጥ አሳ ሲያይ ባይኑ እንዲች አድርጎ ሲያይ ባህር ውስጥ አሳ ያያል። ያን ጊዜ ጠልቆ አሳውን አምጥቶ ይበላዋል ይመገባዋል አይደለ? ልክ ይህም ከዚያ ጋር ተመሳሳይ ነው ማለት ነው።
እሺ ያኛው ሁለተኛው ጥያቄ ሳሁን ከኢትዮጵያ የተሰረቁ መጻፍቶችን ብዙ ጊዜ እነሱን ተጠቅመው ነው እኮ የሰለጠኑት አሁን ለምሳሌ ጀርመን በመድኃኒት ትታወቃለችና ጀርመን ከኢትዮጵያ በወሰደቻቸው መጻፍቶች ነው እንደዚህ ያወቀችው እንደዚህ ተሰሩት ይባላል ብዙ ጊዜና እሱ ነገር ምን ያህል እውነት ነው አሁን እሱን ለማለት ምናልባትም እነሱ እንዴት እንደፈጠሩት ጠልቆ ማወቅ አንዳንድ ጊዜ ዝም ብለው ሁሉንም ነገር ከኢትዮጵያ ተወሰው ሰለጠኑ በሚለውም አላምንም እንደገና ደግሞ ከኢትዮጵያው በወሰዱት መጻሕፍት ተመራምረውበታል ተጠብበውበታል በሚሉትም ማምናለሁ ግን ከየትኛው መጻፍ የትኛውን ወሰዱ አሁን ለምሳሌ ከኛ መጻፍ አንድ መጻፍ ለጊዜው ስሙን መጥቀስ ላቁምና እንደዚህ አይሁድ ሊቃውንት አሁን እየተመራመሩበት ነው እና ስዕሎቹንም በዚያ መልኩ ለማስቀመጥ ቃላቱንም በዚያ መልኩ እንትን ብለው አስቀምጠው ከዚያ በኋላ ትልቅ ቦታ ላይ ለመድረስ ወይንም ደግሞ ያ ሰው የተመራመረውን ያህል እኛ በመንፈሳዊ ምናውቀውን መንፈሳዊውን እንደተጠበቀ ሆኖ ስጋዊውን ደግሞ ማወቅ ለማወቅ ፈልገው ያንን እንትን ይያሉ ምንድነው አሁን እያሰሩት ነው ለምሳሌ ከኛ አገር አሁን በጀርመን አገር የሚኖሩ እርግጥ እጉቅ ስማቸው ለአሁን አልጠቅስልሽም ብዬሻለሁ ታዋቂ ፈላስፋ ጸሐፊ አሁን እሳቸውን አጥኖልን ብለዋቸው እየሳሉ የስኬልን መንኮራኩር ለመስራት ሊሆን ነው የተባሉ ሊሆንም ይችላል አንቺ እንደተረዳሽው ተረጂው እንደሱ አድርገው አሁን ሚሰሩ አሉ አይደለ አሁን ዓለም የስኬልን መንኮራኩር ነው እየሰራ ያለው አይ እንዴ እየሰራ ጥረት እያደረገ ሳይሆን ሰርቶታል ብዬ ነው ማምነው አሁን ይሄ ሚሳኤል ይሄ ተወንጫፊ መሳሪያ አሁን እነ ራሺያና አሜሪካ የሚወራወሩት ምንም አትጠራጠሪ ምክንያቱም ያንን መንኮራኩር ነው አሁን እየሰሩት ያሉት ማለት ነው ያንን ተወንጫፊ ነው ያን ደግሞ ራሱ ነብዩ አንቺ ካመጣሽው ዘንደ የሰማው ከእግዚአብሔር ነው ያገኘውም ከእግዚአብሔር ነው ያንን ነገር መንፈሳዊነቱን እንዳይለቅ አድርገው ወደ ስጋዊ ጥበብ አድርገው መስራት ሳይንስ አድርገው መስራት ያለ ምንም ጥርጥር አሁን ካንቺ ጋራ ይሄ ምንድነው እንትን ብለናል ተግባብተናል ማለት ነው ተዋውቀናል እኔም እንደሱ ነው ማስበው ምክንያቱም ካድ መጽሐፍ ውስጥ ሰምና ወርቅ አለ የኛ ሰው ወርቁን ብቻ ነው የሚማረው ሰሙን ላይ አያጠነጥንም እኔ ደግሞ የቀን መምህር ስለሆነ ሰምና ወርቁን ሁሉንም አጥንቶ በመወቅ ነው ማምነው ማለት ነው ስለዚህ ሰሙን የግድ መመራመር አለበት ሰሙ የሕዝቅኤልን መንኮራኩር ወይንም ሰረገላ ተወንጫፊ ሚሳኤል አርጎ መስራት ሊሆን ይችላል አይደል ወርቁ ግን ያ ተወንጫፊ ምንድን ነበር ሲባል ስልጣን እግዚአብሔር ጥበብ እግዚአብሔር ወይንም ራሱ እግዚአብሔር ያለዚያም ደግሞ ቅዱሳን መላእክት የተለያየ ነገር አድርገን ልንተረጉመው እንችላለን ያኛው እንትን ምንም አይካድም ማለት ነው ከዚያ በታች ምን አለ ሰም ይባላል እና ሰሙን ሰርተን ከዚያ በኋላ አገርን በስልጣኔ ማሳደግ የሚባለው እንደሱ ነው እና አሁን ጌታችን ኢየሱስ ክርስቶስ እንኳን ሲያስተምር በሰምና በወርቅ ነው ያስተማረ ለሴቶች በእርሾ በዱቄት ለገበሬዎች ደግሞ በእርሻ መስሎ ነው ያስተማራቸው አሳ ለሚያጠምዱት ደግሞ ይጥብሪያዶስ ባህር ላይ አሳ ያጠምዱ የነበሩትን ሲያስተምር ደግሞ ባሳ መረብ በዚህ መስሎ ነው ያስተማራቸው ስለዚህ አሁን ክርስቶስ ስላሳ ማጥመር ለጴጥሮስ ማስተማር ኑሮበት አይደለም ከክርስቶስ በፊት እኮ ጴጥሮስ ለዘላለም በገሊላ ባህር ላይ እየተመላለሰ ጥብሪያዶስ ባህርን እየቀዘፈ ምን አድርጓል አሳ ሲያጠምዱ ኑሯል ስለዚህ ክርስቶስም ወደ ምድር የመጣበት የሰዎችን ከገሃነም እሳት ለማዳን ከዲያብሎስ አገዛዝ ነፃ ለማውጣት ነው እንጂ አሳ ማስገር ለማስተማር አይደለም ግን ሰሙን ነግሯቸዋል ከዚያ ወርቁን ያስጨብጣቸዋል ማለት ነው እና አሁንም ያልሁሽ የኛ ሀገር መጻፍም ሰምና ወርቅ አላቸው አሁን ሰሎሞን ሐረግ ወይን ኮነ መድኃኒት ይላል መድኃኒት የወይን ሐረግ ሆነ ይላል ወርቁ የወይን ሐረግ የተባለ መስቀል ነው ወገብረ መድኃኒት በማይከለ ምድር የሚለው እግዚአብሔርስ ንጉሱቱም ቅድመ ዓለም ወገብረ መድኃኒት በማይከለ ምድር እግዚአብሔር ለዘላለሙ ንጉስ ነው ወገብረ መድኃኒት በማይከለ ምድር በኢየሩሳሌም ደግሞ መድኃኒትን አደረገ ይላል መዝሙረኛው ዳዊት ሰሎሞን ደግሞ ሐረግ ወይን ኮነ መድኃኒት ይላል የወይን ሐረግ የኔ መድኃኒት ነው የሚለው ስለዚህ የወይን ሐረግ መስቀል ነው በወርቁ ምንም ጥርጥር የለውም መስቀል ተተክሎ በዚያ ላይ ክርስቶስ ተሰቅሎ ደሙን አፍሶ ስጋውን ቆርሶ አድኖናልኛል ሰሎሞንንም አድኖታል ማለት ነው ድህነት ዓለም በመስቀል ተፈጽሟል ነገር ግን ሐረግ ወይን ኮነ መድኃኒት የሲል ሰሎሞን በሰሙ
በዚህ ሐረገወይን ሰሎሞን ከምንድን የዳ ነው ስለዚህ ሐረገወይን በዚህ ምድር አንድ መድኃኒት ነበር ማለት ነው እሱን መርምረን ማወቅ መድረስ ያስፈልገናል አሁን ባልሽ መሰረት የውጭ ሀገር ነገስታት የኛን መጽሐፍ ወስደው ይህንን መርምረው ይሄ ምድራዊውን ህክምና መድኃኒቱን ከዚያ ሰርተውት ከሆነ በትክክልም የኢትዮጵያን መጽሐፍ ተጠቅመዋል ማለት ነው ግን እኔ ማምንበት አጠቃላይ የኢትዮጵያ ይሄ ምንድነው ሁለት ገጽ ነው ያላቸው ለምድራዊውም ለሰማያዊም የሚጠቅሙ ስለሆነ ስለዚህ ፈረንጆች ደግሞ የሚፈልጉት ምድራዊውን ጥበብ ስለሆነ ጥበቡን ሙሉ በሙሉ ተጠቅመውበታል አሁን አይተሽ ከሆነ እነ ጄምስ ብሩስም እኮ የጎንደር ቤተ መንግስት ተቀምጠው ነገር ግን ለመፈላሰፍ ከጎንደር ተነስተው ማህበረ ስላሴ ገዳም ድረስ በረሃውን እያቋረጡ መልክዓ ምድሩን አፈሩን እየመረመሩ ይሄዱ ነበር ለምሳሌ አባይን በተደጋጋሚ ያን ጊዜ ኢትዮጵያ እንዲሁ የመኪና መንገድ ሳይኖርባት አንበሳው ነብሩ ድኩላው ሌላም አውሬ በሚፈነጭባት ዘመን የአባይን ምንጭ ለመፈለግ ብዙ ሐሳስ አድርገዋል አሁን ውሃ ሊጠጡ አይደለም ያ በመጽሐፍ ቅዱስ እግዚአብሔር እንግዲህ የሁለተኛው ውሃ ግዮን ነው አይደለ እሱ ደግሞ የሚፈልቀው ከኢትዮጵያ ነው ይሄ ከኢትዮጵያ የሚፈልቅ ውሃ ደግሞ ዝም ብሎ ውሃ ሳይሆን ራሱን የቻለ መድኃኒት ነው እሱን መመራመር አለብን እሱን ማወቅ አለብን ብለው ተመራምረውታል ሰሙን ላይ ማለት ነው እና በትክክልም በዚያ ማምናለሁ ነው ጠቅለል ሲል አምናለሁ የኢትዮጵያ መጻሕፍትን ወስደው እነሱ ወሰዷቸውን አይደለም እዚህ ምድር ያሉትን ዛሬ ማለት ነው ትውልድ እኮ ገና መመራመር አለበት እንደገና ወስደው ደግሞ ላይረዷቸው ይችላሉ አሁን የኛ አባቶች የጻፏቸውን መጽሐፍት እነሱ ላይገባቸው ላያውቁት ይችላሉና ተቃጥረዋል ግን እዚህ ከኢትዮጵያ እኔ ለምሳሌ በ2006 እዚሁ ጀርመን ሀገር ልውሰድ ብለው ነበር እና ስራውንም ነግረው ነበር አንተ ግዕዙን ወደ አማርኛ ተተረጉምላቸዋለህ እዚያ ያሉት አማርኛውን ወደ እንግሊዘኛ እንትን ያደረጉ ይተረጉሙበታልና ልውሰድ ብለው ነበር 18 አመት ጀርመን የኖሩ ሰው ማለት ነው ግን ከዚያ ላይ ምናሉ ይመካከለ ጭንቅላትህን ግን ወንፊት ነው ያረጉታሉ የሳቸው ንግግር ቃል በቃል ስነግርሽ ወንፊት ነው ያረጉት የነሱ መጠቀሚያ ነው እንጂ አንተ የምትጠቀመው ነገር የለም አንተ የምትጠቀመው በስጋዊ በኩል ያው ይሄ ምንድነው የሚባለው ሀብታም ነው የሚባለው በቃ ጥሩ ገንዘብና ምቾት የስጋ ምቾት ሊኖር ይችላል እሱን ታገኛለህ ምናምን ሲሉኝ አይ አልስማማም በዚህ መልኩ ነው እንደዚህ ኢትዮጵያ የመውጣት ሐሳብም የለኝም ብዬ አልወጣሁም ያው ያን ከማደርግ ይልቅ ለምን እኔ ደራሲ ያልሆነም ለምን እኔ ያልጽፍም ብዬ እዚህ መጽሐፍ ጀመርኩ እዚያ ጀርመን ሄጄ ታገኛለህ የተባለውን በዚህ ኢትዮጵያ ውስጥ አገኘሁት ማለት ነው እኔ ፈልጋለሁ ብዬ ሳይሆን በተዘዋዋሪ ግን እኔ መጽሐፎችን ስጽፍ በቃ ምንድነው ሰርካብስ ነው የሚባለው ለዚያም ይሁን አገኘሁበት ማለት ነው ከመጽሐፍ ስለዚህ አንዳንድ ደግሞ እንደዚህ የስጋዊ ጥቅም ያየለባቸው አንዳንድ ሰዎች ደግሞ ያው በገንዘብ ተታለው ሄደው እየተረጎሙላቸውም ሊሆን ይችላል ነው አዎ እሱ ምንም እንዴ እንኳን እዚያ ቀርቶ በኦንላይን ይሄ ምንድነው በቴክስት እየተጻፉ ከዚህ ሆኖ እዚያ የሚሰሩ እኮ አሉ ደርመን አዎ ብዙ ሰው ያውን አንድ ሰው ስራ ብሎ መጽሐፍ ሄኖክ ልኮልኝ ነበር እስቲ እዚያ አንዳንድ ቀመሮች ካሉ እንደ መርምረህ አብረን ብንጠቀምባቸው ምናምን ብሎ ማለት ነው ያው አልሰራሁትም እንግዲህ እኔ ሰነፍ ነኝ ባንድም በሌላም ደግሞ ወይ መስራት ማልፈልግ ይሆናል ምንም አልሰራሁለትም እንጂ ውጭም ሆነው እኮ ይልኩልሻል ያውን ዛሬ ቴክኖሎጂ እንዳደረገው ስለሆነ ይልኩልሻል ስራና እንክፈል ይሉሻል እንደዚያ ነው ይገርማል ገሞራውና ታሪኩ የተባሉ ሁለቱ የቅኔ ተማሪዎች ታምርን የሚፈልጉት ከሷ ጠጥተው ወደ የተዋናይ ዓለም ወደ ሆነው ስውሩ ዓለም ለመግባት ነው አሁን ስውሩ ዓለም በተደጋጋሚም ስለተገለጸ ማለት ነው አሁን እኔ ከስነ ፍጥረት አንፃር 20 ዓለማት አሉ ከዛ ውስጥ ምድራዊ ሰማያት የሚባሉ አሉ አሁን ለምሳሌ ብሔረ ብፁዓን አለ ብሔረ ሕያዋን ገነት እኛ ምንኖርበት ይሄ ምድር ሲኦል ምናምን እነዚህ ለምድር የቀረቡ ተብሎ እና አሁን ስውሩ ዓለም ሲባል ከዚህ ውጪ ሌላ ዓለም አለ ወይ ይኸውልሽ አሁን እኔ መንፈሳዊውን ነገር አላነካካው አሁን ሰው አሁን ምትዩ እሱ መንፈሳዊ ትምህርት ነው የቤተ ክርስቲያኒቱ ትምህርት ስለሆነ በሱ ላይ አላጠነጥንም አሁን እኔ በታሪክ ማውቀው ማንኛውም ሰው የሚያውቀው ይሄ ምንድነው ደቅ እስጢፋም ይባላል ቢሻንጉል ጉሙዝ ውስጥ ያለ ማለት ነው አለ ማንንም ሰው ያውቀው ከዚያ ጋር ስውሩ ዓለም ይባላል እንግዲህ እዚያ ቦታው ላይ ድሮ ሰዎችም ይሄዱበት ነበር ለሱ ለጸሎት ነው የሚቀርበት አሁንም ቅርብ ጊዜ ሰዎች ይሄዱበት ነበር እስከ ቅርብ ጊዜ
ሰሞን ማለት ነው። እና ያ ደቅ እስጢፋ የሚባል የተሰወረበት የሚባል ቦታ አለ እና አሁንም ገዳም አለው። በእርግጥ ገዳሙና ያሰውሩ አለ የሚባለው የ6 ሰዓት በእግር የ6 ሰዓት ርቀት አለው እና ከወዲህ ደቅ ማርያም የምትባል ገዳም አለች። ከዚያ አድረን እዚያ በኋላ የ6 ሰዓት መንገድ ሂደሽ ያንን ቦታውን ታገኘዋለሽ፣ ስውሩ ዓለም የሚባለውን ማለት ነው። እና ግማሹን ዓለም ግማሹን ዱር ጫካ ነው፣ ሰው ይንቀሳቀስበታል። ትልቅ ዘግባ አለ። ከዚያ አልፎ ደግሞ ሰው መሄድ አይችልም። እና ከዚያ ወደዚያ ያሉት ራሱን የቻለ ያው ሰዎች ናቸው፣ ግን ተሰውረው ሰዎች ይኖራሉ ብለው ነው አፈ ታሪክ የሚናገሩት ማለት ነው። ወደዚያ ያለውን ደግሞ ያው ማንኛውም ሰው እየሄደ ይጎበኘዋል ማለት ነው። እና ያው ወደዚያ ድሮ የቅኔ ተማሪዎች ምናምን ይሄዱ ነበረ ወደዚያ ማለት ነው። እና እሱን ምክንያት አድርጎ መነሻ አድርጎ ጽሑፉን ማቀላጠፍ ማለት ነው አለ። በነገርሽ ላይ እኔ አሁን ብሔረ ሕያዋን ብሔረ ብፁዓን እሱን አይደለም መፍጠር የምፈልገው። አሁን ቅድም ስለ ኢትዮጵያ ነገር ብለን ነበር አይደለ ያሰብነው። እኔ አሁን ኢትዮጵያ ውስጥ ያለውን አፈ ታሪክም ይሁን ቦታም ይሁን ማሳየት ነው የኔ ዓላማ ማለት ነው እንጂ በመንፈሳዊ ትምህርት በደንብ አድርጌ ስለተማሩ ብሔረ ሕያዋን ብሔረ ብፁዓን ብዬ መንፈሳውያን ዓለማትን አልተረክም። ወይንም ደግሞ ከኢትዮጵያ ውስጥ ውጪ የሆኑትን እግዚአብሔር በኪነ ጥበቡ ሰውሮ ጻድቃን ሰማዕታትን ቅዱሳንን የሚያኖሩበትን ዓለም እንዲሁ በተረት መልኩ ማምጣትም አልፈልግም። ይሄኛው ከኛ ያለ ነው ታሪካችን። አዎ ታሪካችን ነው። እንግዲህ ምን መሰለሽ እኔ የማውቀው ታሪክ በመጽሐፍም ተጽፏል አልፎ አልፎ አጼ ካሌብ ነው። አጼ ካሌብ እንግዲህ በአክሱም ዘመነ መንግስት የነበሩ ናቸው። እንዲያውም አሁን በዓለምም ደረጃ ታቦት ተቀርጾላቸዋል። እና አጼ ካሌብ 2 ልጆች ነበሯቸው። አንዱ አጼ ገብረ መስቀል ነው፣ አንዱ ደግሞ ዘእስራኤል የሚባል 2 ልጆች ነበሯቸው ነው። እና 2 ልጆች ነበሯቸውና መጀመሪያ ዘእስራኤልን አንግሰውት ነበረ። በኋላ ግን የደብረ ዳሞ መነኮሳት በመንፈስ ቅዱስ ተገልጾላቸው እግዚአብሔር ለመንግስትነት ለንግስና የመረጠው እንደ ዳዊት አጼ ካሌብን ነው አሏቸው። ከዚያ አጼ ማነው አጼ ገብረ መስቀል ነው አሏቸው። እንግዲህ አጼ ገብረ መስቀል በ6ኛው ክፍለ ዘመን በቅዱስ ያሬድ ዘመን የነበረ ነው። አጼ ገብረ መስቀል ማለት ነው። ዘእስራኤል የሚባለው ልጅ ግን ምን ላድርገው ሲሏቸው አይ ዝም ብሎ እንግዲህ ምን እንደሆነ እንጃ በዚያ ይሄድ ወደዚህ ብለው ወደዚያ አሁን ደቅ እስጢፋኖስ የሚባል ሀገር አለ አይደል? እንግዲህ በትግራይ አልፎ ትንሽ ወደዚህ በሱዳን ተጠምጥመሽ ነው የምታገኘው ማለት ነው። እና ወደዚያ ሄዶ ይኖራል ብለው መነኮሳት አማከሯቸው። ከዚያ በኋላ በዚህ ተሰውረህ ኑር ብለው የሆነ ነገር ሰጡትና በዚህ መጥቶ ተሰወረ። እሱ ደቅ እስጢፋ የተባለውን ወለደ። ከሱ የሚወለዱት እንዳለ እንዳባቶቻቸው ይህ ዓለም ነው የሚሰውራቸው፣ መልክዓ ምድሩ ነው። ሌላ አስማት ጸልዩ ምናምን አይደለም፣ መልክዓ ምድሩ ይሰውራቸዋል፣ በዚያ ይኖራሉ የሚል ታሪክ ሰማሁ። እና ይህንን ለአንድ 2 ሰዎች በሀሳብ ሳቀርብላቸው ታሪኩ ይባላል አይካድም። አሁን እንዲሁ እንዳፈ ታሪክ እንደ ተረት እየሆነ ተረስቶ ነው እንጂ እንደሱ ይባላል ታሪኩ። እንዲህ የሚባሉት ይሄ አሉ አይደለ? ይሄ ክብረ ነገስት ታሪከ ነገስት የሚባሉ በሱም ላይ የተጻፈ ነው አሉ። እንግዲህ ለልብ ወለድ ያህል ወይንም ደግሞ እንዲህ አይነቶችን ታሪኮች ለማሳየት እንዲህ አይነት ወጎች በቂ ናቸው ብዬሻለሁ ቅድም ማለት ነው። ከነዚያ ተነስቼ ያው ያንን ቦታ ሄዶ መሄድ ያስፈልጋል። ወደዚያ ቦታ ሄጄ አየሁት። በእርግጥም በዚያ ውስጥ ያመጣኋቸው ወጎችን በእግረ መንገድ ሳልፋቸው ያየኋቸውን የተረኳቸውን እንግዲህ ሰው ለጥናት ሲሄድ እንደው ዝም ብሎ አንድ ቦታ ላይ ሳይሆን መልክዓ ምድሩን እያጠና ነው የሚሄድ አይደል? በዚያ አካባቢ ምን ያህል ሰዎች ነበሩ፣ ምን ያህል ታሪክ የሰሩ ነበሩ ተብሎ እየተጠየቀ ነው የሚሄድና በእግረ መንገድ እየጠየቅናቸው እያየናቸው የሄዱትን የነበሩትን ያሉትን ያለፉትን ሰዎች የሚተርኳቸውን ማህበረሰቡ የሚያቀርባቸውን ነገር እግረ መንገድሽ እየተረክሽ ያንንም ነገር ያው እያሳየሽ ትሄጃለሽ ማለት ነው። እና ከዚህ ጋር ተያይዞ ተዋናይና ማን ነው ይሄ ገሞራውና ታሪኩ ወደዚያ ቦታ ሲሄዱ ታየዋለሽ። 2 ሰምና ወርቅ አለው። አንደኛ ደሮ ጎንጅ ደብረት በሚባለው አሁን ከነገሩሽ ቦታ ቅኔ ተምረው አሁን በደርግ በንጉሱ ዘመን የነበሩ ተማሪዎች ቀጥታ ወደዚያ ቦታ ይሄዱ ነበር፣ ይህንን ቦታ ለማየት ማለት ነው። ማንም ሰው ያደርገው ስለነበረ ከዚያ ተነሳው። ወደ ውስጥ ደግሞ ጠለቅ ስትይ ደግሞ ድሮ እዚህ ደቅ የነበሩት አሁን ቅድም ካልሆሽ ከስውሩ አለ የነበሩ ደናግላን ሴቶች በዚህ የነበሩ ማህበረሰብም እንግዲህ ድሮ በኢትዮጵያ ገበያ እንደ ልብ አይገኝም ነበር አይደለ? እዚህ ያገው መደር ዳንግላ የሚባል ከተማ አለ። ያው ዳንግላን ማንም ሳያውቃታል ማለት ነው። እና ከዚያ ገበያ እየመጡ ይውሉ ነበረ። እና ተዋናይ የሚባለው ራሱ ከጎጅ ተነስቶ ይሄ ዳንግላ አሁንም ራሱ አሮጌው ገበያ የሚባል አለ። ከዚያ ሄደ። ከዚያ ተነስቶ ከዚያ ሳለ
ከደቅ የመጣችሁ እያለ እየዞረ ሲናገር እኛ አለን አሉት። ከዚያ በኋላ ይዘውት ሄዱ። ከዚያ ገብቶ ይህንን መንፈሳዊ ጥበብ የሚባለው ሁሉ ተገልጾለት ተመለሰ የሚል ታሪክ አለ። ስለዚህ እንግዲህ ይህን ተነስቶ ገጸ ባህሪ የፈጠርሽ ከዚያ ቦታ ሄዱ እንዲህ አይነቱን የሚያጠና ቅኔ የሚዘረፍ ደግሞ መንገድ ላይ ሞቶ የሚቀር አሁን ሄርማ የሚባል አንድ ዶክተር ነበረ። እዚያ ቅኔ ይማራለሁ ብሎ መጥቶ ሁለቶችን ተማሪዎች ተቀላቀለ። ያው እንደ ማንኛውም ማህበረሰብ ቅኔ አውቄ ስመጣ ትዳርን መሰረታለን ብሎ የቀጠራት አንዲት ልጅ ነበረች። ወደዚያ ለመሄድ ይፈልጋል። ደግሞ ቅኔ ሳያውቅ መሄድ ደግሞ አይፈልግም። ተዋናይና ገሞራው ደግሞ እንዲህ እንትን ይሉበታል። ይሄ ምንድነው ቅኔ አልገባህ የሚል እኮ ልብህ ወደዚያ እየሄደ ነው እየተበተነ ነው እያሉ የሚያጽናኑት አንድ ዶክተር አለ። እሱ መንገድ ላይ ሲሞት ይታያል። እንዲህ አይነት ነገሮች ነው ተፈጠሩ ማለት ነው። እሱማ መጽሐፍት ውስጥ እንዲህ አይነት በጣም ብዙ ነው ያሉት። ሰው ሲያነብ ነው የሚያገኛቸው። እንደ ዋናውን እንደ መነሻ እንዲሆናቸው ነው እንጂ ምናነሳው። ደቅ እስጢፋ ወይም ስውሩ ዓለም 3 ክፍል አለው። እንግዲህ በመጀመሪያ ውስጥ ሴቶች ይኖራሉ ይባላል። የወንዶችን ልበቢስ የሚያደርጉ ደግሞ ማግባት መዋለድም ይችላሉ። እስቲ ስለ ሴቶቹ ለምን የሴቶች ዓለም ብቻ እንግዲህ ከዚያ ጋር አሁን እኔ የሰማሁት በወቅቱ ከሰዎች አሁን ያው የጻፉትን ነው መልሼ መተረከልሽ። ራሱን የቻለ እያገቡ እየተጋቡ የሚኖሩበት አለ። ከየትኛውም ገዳም እየፈለሱ ደግሞ በቅድስና የሚኖሩበት ቦታ አለ። ጫካ አይደለ? እንደገና ደግሞ ጠቢባን ሆነው ደግሞ የሚኖሩበት ሰዎች ጥበብ መንፈሳዊ ጥበብ ስጋዊ ተገልጾላቸው እየተፈላሰፉ የሚኖሩበት 3 ዓለም እንዳለ እንትን ምንድነው ሰማነ። ግን እነዚህ እንትን ሴቶች ከዚህ ከተለያየ ቦታ ሄዶ ወደዚያ ሲሄድ ወንዱን ሲያገኙት ልበቢስ ያደርጉታል የሚባለው አፈ ታሪክ ነው። እሱንም ማለት ነው ያው ዘርዘር አርጌ ባወራሽ ምንም ስለማይጠቅም ነው እንጂ እንዲህ አይነት ታሪክ አለ ምናምን ሲባል ያው ታሪኩን ሰዎች ነገሩኝ። ከዚያ በፊትም ሰማው ነበር ልጅ ሁኜ ምን ሁኜ ያ እንግዲህ ቅኔ ቤት አንድ ትልቅ ከዩኒቨርሲቲ ከምን ይበልጣል። ዩኒቨርሲቲ 4 ዓመት 5 ዓመት ተምሮ እስከ በጣም በዛ ቢባል እስከ 7 ዓመት ተምሮ ዶክተር ሆኖ ይሰናበታል አይደለ? ቅኔ ቤት ብዙ ዘመን ነው የምትኖር። እኔ ለምሳሌ ቅኔ 10 ዓመት ተምሬያለሁ ማለት ነው። በዚያ ስንኖር አንዳንዶች እኮ ዝም ብሎ የተፈጠሩም ሊሆኑ ይችላሉ። አንዳንዶች ደግሞ እውነታ ሊሆኑ ይችላሉ። እነዚያን ሁሉ እንሰማ ስለነበረ ያ እንግዲህ ከሊቁም ከጻድቁም ከትልቁም ከትንሹም የሰማነው ነገር ወደ ድርሰት ስትመጪ ተጠራቅሞ አንድ መጽሐፍ ይሆናል እና እንደዛ እየተባለ ተጻፈ ማለት ነው። እና አሁን ያን ጊዜኛ ቅኔ ቤት ሆነን እንዲህ ቦታ እኮ ሴቶች ራሱ እኮ ወንዶችን ልበቢስ እኮ ነው አሉ የሚያደርጉ። ገንፎ እኮ ነው አሉ የሚያስገነፏቸው። እንጨት እኮ ነው አሉ የሚያስፈልጧቸው። አንዱ ተማሪ ደግሞ ብድጊልና አረ እንደው ፈረስ አድርገው ነው አሉ የሚጋልባቸው ይላል። እዚያ በኋላ አሁን ወደ ድርሰት ዓለም ስትመጪ እንዲህ አይነቶችን ያወጋናቸው ቅኔ ቤቱን ቁጭ ብለን ያወጋናቸው ወደ ስነ ጽሁፍ ሰውን ያዝናናሉ። ይገርምሻል እንትን ጋር አገናኝተው ሲገልጹ አንድ አይቼ ነበር። የእውነትም እዚህ ቤኒሻንጉል ጉሙዝ አካባቢ ያሉ ሴቶች አኗኗራቸው ምናልባት እኛ እንደምን አሁን ብዙ ጊዜኛ ወንዶቹ ናቸው ኃላፊነት ሴት ደግሞ የቤቷን ነገር እዛ አካባቢ ግን ተቃራኒ እንደሆነና ምናልባት ቀደምም ይሄ ደቅ እስጢፋ ወደዛ አካባቢ ስለሆነ የዛ ባህል ተጽዕኖ ኖሮ ይሆን እንግዲህ ምናልባት አሁን ደም ጥሩ አመጣሽ ይልሽ አንድ ወግ ካንድ ጋር ሳይጠጋጋ አሁን እንዳልሽው ቤኒሻንጉል ጉሙዝ ላይ ያየሽ እንደሆነ ወንዱ ከቤት ነው የሚውል። ሴቷ በረሃ ትሄድና በቀስት አውሬ አድና አምጥታ ታበላዋለች። ሴቷ ማለት ነው። እንደገና የተሻቸው ከሆነ በባህላቸው በትልቅ በዚህ ምንድነው በጫንቃቸው ተሸክመው ከዱር እንጨት ለቅመው ሌላም ነገር ፍራፍሬም ለቅመው ገበያ ሽጠው ወንዱን የሚቀልቡ ሴቶች ናቸው። እና ከዚያ ጋር ስታዩ ሴቶች ማነው ወንዶች ከረለሱ ይሄ ምንድነው ቸላባዮች ወይንም ደግሞ ወጥተው ወርዱ ሴቶችን አይደለም የሚያኖራቸው ማለት ነው። ሴቶች ወጥተው ወርደው እንደገና ይሄ ምንድነው ወንዶችን ነው እንትን የሚሏቸው። እና እንደው ዝም ብለሽ እኮ ስታዩ አሁን ሴቶች ልበኛ ናቸው። በተቃራኒው ደግሞ እዚያ ቦታ እንደኛ ያለው ወንዱ ደግሞ ልበቢስ ነው ማለት ትችያለሽ። እንግዲህ አንድ ሴት ራሷ ወጥታ ወርዳ መታበላው ከሆነ እንኳን ወጥታ ወርዳ ብልታው ከቤትም ኖራ ያው እንግዲህ ኃያል ናት። ያ ሴት ልጅ ተፈጥሮም እንደዚያ ነው የሚያስተምረን። በቤቷ እሷ ናት የምታዘዝ። ወንድ የአደባባይ ሰው ነው ይባላል። ቤት ውስጥ ያለች ልባም ያው ክርስቶስ እንኳን ሲያስተምር 5 ሰነፍ ሴቶችና 5ቶች ደግሞ ልባም ሴቶች ወይንም ደግሞ 5 ጠባባትና 5 አብዳት ብሎ 5ቱ ሴቶች ልባሞች 5ቱ ሴቶች ደግሞ ሰነፎች ብሎ አይደለ ገለጸው።
እና በዚህ መልኩ ሊሆን ይችላል የማህበረሰቡም ተጽዕኖ ባህላቸውም ያሳያል እንደዛ ነው ግን ጸሐፊ ስትሆኚ እኔ ያል ብዙ አትጨነቂም ይሄን አሁን የሃይማኖት መጽሐፍ ብሎ የሚያነበው ስለሌለ ከታሪክና ከጥበብ አንፃር ነው እነዚህ መጽሐፎች ከወግ ከታሪክ ስለሆነ ለዚህ ያህል አሁን ያወራናቸው በቂ ናቸው ማለት እኛ ህፃን ሆነን ቅኔ ቤት ያወራናቸው እኛ እነሱን በሳይንስ ማረጋገጥ አይደለም የኛ ሐሳብ ማለት ነው ቅድም ብዬሽ አይደለም ልቦለድ ፈጠራ ነው ፍልስፍና ደግሞ ወደ ለምርምር ይጋብዛል ሳይንስ ይቀምራል ብዬሽ አይደለም እኛ ለፈጠራ ይሄ ነው በቂ ነው ለፈጠራ ያህል ማለት ነው ደግሞ በተለይ አሁን ልቦለድ ይኸውልሽ ፍልስፍና የሆነ እንደሆነ እንዲሆኑ ብዙ ጭንቅ አለው ልቦለድ ያን ያህል ብዙ ያስጨነቃል ስለ አንድ ሰው ገጸ ባህሪ ካነሳ አይኑ ጥርሱ አፍንጫው አካዱ የበላው የጠጣው ሲል አንድ መጽሐፍ ሆኖ ነው የሚያልቀውና እንደዚህ አሰል ግን ያው ድርሰቱ ቀላል እንዳይመስል እኮ እሱ ነው አሁን እርሱ አሁን ተደጋጋሚ ልቦለድ እያሉኝ ነውና ሰው የሚረዳው ምናልባት ይሄ ሁሉ ነገር ፈጠራ እንደሆነ ግን እነዚህ ነገሮች በልጅነት የሰሙት እንደዚሁ በቃል የሚነገር ሄደውም የሆነን ሰው አለ ተብሎ የተነገረ ነው የነበረ ነው እንጂ የተፈጠረ አይደለም የሚለውን እንግዲህ እኔ አሁን ቀደም ብዬሻለሁ ከማህበረሰቡ ጋር ያደጉበት ማህበረሰብና ሌሎች ሰው ያደገበት ማህበረሰብ ይለያል እኔ ያደጉት እንደድል ሆኖ በአጋጣሚ ማለት ነው እንዲህ አይነት አሁን ገርዳድ ማን ነው በሪ ወደ ስም ላይ የምናወራቸው ነው ጥያቄ ካለሽ ያው እንዲህ አይነት ሰዎች ጋር ነው ያደጉት እኛውን ቆሎ ትምህርት ቤት ሆነን የምንሰማው ይሄ ዓለማዊ ወሬ አንሰማ አሁን ወደ ዓለማዊ ታሪክ ስልሽ አንድ ከተማ ላይ የኖረ ሰው ይሄ ምንድነው ጨው ስንት ገባ ስኳር ስንት ገባ በርበሬ ስንት ተሸጠ ወዘተርፈ ያለ ስለሱ ነው የሚያወራ እኛ ያን ጊዜ በሌላው ዓለም ላይ ያለን ይሄን ዓለም ሰቅለ ነው ወይንም ደግሞ እፍለን አጥፍተ ነው የለም በቃ እኛ እኮ ይሄ ምንድነው ሰው ምናገኘው እኮ ከቅኔ ቤት ወጣን በእንተ ማርያም ለማለት ስንሄድ ብቻ ነው ከዚህ ውጪ ከዚህ ላይ ቅኔ ቤት ኑሮ ጎጆ ላይ እየኖርነ እዚያ ማዶ ሰው እንዴት እንደሚኖር አናውቅም ነበር እናኛ ምን ነው ያነበብናቸው የኖርናቸው እንዲህ አይነቶችን ነው ስናወጋ ያደግን አሁን እናንተ ይሄ የኖራችሁት ህይወት ነው ይሄን ማያቅ ደግሞ ሌላ ሰው ይሄን ሲሰማ እውነትም ላይ መስለው ይችላል እሱ የህይወት እንትኑ ነው ማለት እሱ ስላላወቃቸው የሉም ማለት አይደለም እውነታዎች አሉ አሁን እንደዚህ ቀለል አድርጌ ስናገራቸው ሚዲያ ስለሆነ ቀደም ብዬሽ አይደለ ሰውን ምንም ማስጨነቅ አንፈልግም ነው እንጂ እነዚህ ሁሉ ቢመረመሩ እኮ ዝም ብሎ አይደለም አሁን እንመርምራቸው ከተባለ እኮ ለምሳሌ ነው አሁን ይሄንን ከምን ታሪክ ወሰደው እየታመጣው ብትይ እያንዳንዱ ያመጣውበትን አውቋለሁ እያንዳንዱ ማለት ቃል በቃል እያነበብሽ ያለዚያ ማረፍተ ነገር ባረፍተ ነገር ወይንም ደግሞ ቃል በቃል ማለት አንዷን ቃል ይሄን ለምን ፈጠረው ብትይ ይሄን ከዚህ ነው የፈጠሩት ይሄን ከዚህ ነው ያመጣሁት ብያው ይሄ አሁን አይነውው ነው የጻፉት እንጂ በበስተጀርባ ያንን ከዚህ ታሪክ ሰምቼ ከዚህ አካባቢ ይሄንን ጎረጅስ ከዚህ ድረስ ጻፉት እኛው ደግሞ በኔ ልባለ ለልሽ ይችላል ያው ለሚዲያ ሳይሆን እንደዚህ ቁጭ ብለን ብናወራው ማለት ነው ስለዚህ እውነታ የላቸውም ማለት አይደለም እውነታ አላቸው ተረዳውት ምናልባት ስንተን ቃው እንዳሉት አረፍተ ነገርን ባረፍተ ነገር ይመተካት ስምን በስም ይመተካት እንደው ቦታን በቦታ ምናልባት ከተለ እንጂ እነዚህ ማንንም ሰው ቢያጠናና እንደው ጠለቅ ብሎ ቢመራመር ወደ ኋላም ቢሄድ ሊያገኛቸው የሚችሉ ነገሮች አሉ እዚህ ውስጥ ለምን እንዳይጠፉ ነው አሁን አንዳንድ ጊዜ ዝም ብሎ መጽሐፍ ብቻ ተነስቼ ሳይሆን ከነዚህ በስተጀርባ አንድ እውነት መኖሩ አንደኛን ያስታውሰዋለሁ ማለት ይሄንን እኮ ከዚህ አንፃር እንዲ ሲባል ሰምቼ ነው ያመጣሁት ብዬ ይኛውን እንደንተን ተጠቀምበታለሁ ማለት ነው ሌላውም ደግሞ አሁን አናውቅም ነገ ከነገ ወዲያ ምናልባትም የዳቦ ጥያቄ የሚባለው ነገር ያበቃልና ለምንድነው እኛ በሀገራችን የእውነት ማንመራመር ሁሉ ጊዜ ለምንድነው የሌሎችን ምናፍቅ የነጮች የስነ ልቦና ተገዢ ምን ሆነው ለምንድነው በራሳችንስ መመራመር አንችልም ወይ የራሳችን ምንድነው ይሄ ተፈጥሯዊ ይዘት ያላቸው ታሪኮች ምናምኖች መመርመር የለም ሌሎች እኮ መርምረው ጨርሰዋል በነገርሽ አሁን ቻይና ስለራሷ ባህል ነው ተመራምራ ሁሉ ነገር የፈጠረች ሩሲያ ሌሎችም ብታያቸው ከራሳቸው ተመራምረው ነው የሚፈጥሩ እንጂ ከሌላ ካመጡ እንዲያውም በአሁኑ ዘመን ኮፒራይትም አለበት እና የኛም ሰው ነው አንድ ቀን ይመራመራል ያስባለሁ ለምሳሌ ዛሬ እዚህ አፈር ላይ ወርቅ ስላላገኘሁ እኔ ወርቅ የለም ማለት አልችልም እኔ አሁን እዚህ አፈር ላይ ወርቅ አለ ልሻለሁ ወርቁን እስኪያስጠኝ አንስተ ብትኝ ወርቁን መስጠት አልችልም አይደለ ግን አፈሩን እኔ አንስቼ እስካልሰጠውሽ ድረስ ወርቅ የለውም ልትያቺ እንደዚያ ነው ሊሆን ይችላል እንደዚያ ነው እና እነዚህ መጽሐፎችም ወንትና እንደው ከላይ አፈር ብታያቸው
ውስጣቸው ግን ሰምና ወርቅ ናቸው። ሰምና ወርቅ የሚለው ይገልጻል። ሐሽማል ላይ በደንብ ተጽፏልና አቡሻህር ሲባል ብዙ ጊዜ እንደው ከዘመን ቀመር ጋር ወይም ከባህር ሐሳብ ጋር በተያያዘ ነው የምናውቀው ብዙ ጊዜና ግን ከዛ በላይ የሆነ ነገር ያለው ይመስለኛልና እስቲ ትንሽ ቢነግሩን ስለ አቡሻህር። እሱን ያው በሰፊው ሌላ ጊዜ ወይንም ደግሞ ሰው ሲፈልገው እናወራበታለን። ማለት ራሱን የቻለ አንድ ረጅም ቀረጻ ይሆናል መናገር አስፈላጊ ከሆነ ማለት ነው። ግን ሐሽማል ላይ የተገለጡ አንድ በአቡሻህር የሚመራመሩ የሚፈላሰፉ ባይታው የሆኑ ቤተክርስቲያን የሚኖሩ አንድ ሰው አሉ እና መጽሐፉ የሚላቸውን ሰማይ ላይ ያለችው ጨረቃ እያዩ ቀመሩ እንደዚህ ነው አሁን እንዲሆነች አሁን እንደዚህ ሆነች እያሉ የእግዚአብሔርን ጥበብ እንግዲህ ፀሐይ ጨረቃን የፈጠረ እግዚአብሔር ነው ማንም አልፈጠራቸውም አይደለ እና ነገር እግዚአብሔርን እያጠኑ የሚሄዱ አንዳሉ እንደውም በነገርሽ ላይ እኛ ብቻ አይደለም በውጭ ያሉትም ራሱ ይሄ ምንድነው ራሱን የቻለ ኬክሮስ የሚል አንድ ትምህርት አለ እና እሱን አንድ ንጉስ ነው ተገልጾለት ያጻፈው ይባላል። ያ ማለት የውጭ ሀገር ንጉስ ነው ስሙት እስካላይ ነግርሻለሁ እና ከይለታት አንድ ቀን ዝም ብሎ ሲፈላሰፍ ይሄ ምንድነው ሰዓቱ ወይንም በየ5 ኬክሮስ ፀሐይ ትቆማለች ወይንም ደግሞ እንግዲህ በቤተ ክርስቲያን አነጋገር ፀሐይ በምስራቅ ወጣ በመራብ ትገባለች ነው ሳይንስ መሬት ትዞራለች ስለሚል ከዚያ እንዳያዩ ሰው በየነ እና በ5 ኬክሮስ ፀሐይ ቀጥ ብላ ቆማ ያያታል። እንግዲህ አይተሽ ከሆነ በመጽሐፍ ቅዱስም ይሄ ምንድነው ኢያሱ በገባውን ፀሐይን አቆመ ነው የሚለው አይደል? እና በሸለቆ ላይ ቆም ያላት ቆማለች ፀሐይ አይደል? እነዚህ ንጉስም ፀሐይ በየ5 ኬክሮስ ስትቆም አይቶ ምንድነው ብሎ ጠየቀ። አይ መላእክት ናቸው ፀሐይን ከምስራቅ ወደ ምዕራብ በብርሃን ሰረገላ በብርሃን ፍጥነት የሚያንቀሳቅሷት ለነፋሱ ሽንፍር የሚገፋት እነሱ ናቸው የሚል ታሪክ አገኘ እና ይሄ በየ5 ኬክሮስ ደግሞ የሚቆሙት ቅዱስ ቅዱስ ብለው ለማመስገን ነው ብለው ተረኩለት። ይሄንማ እኔ ብቻ ተረድቼው መቅረት የለብኝም ዓለምም ማወቅ አለበት ብሎ እንዲጻፍ አደረገው ታሪኩ ነው የሚለው። ወደኛም ስንመጣ አሁን ቀደም የነገርኩሽ ይሄ እነዚህ በህይወትም የነበሩ ሰው ናቸው በነገርሽ ላይ ትንሽ ቀደም ብለው ያረፉ ናቸው እና እሳቸው እንዲሁ የአቡሻህር ሊቅ ነበሩ ዲማን የነበሩ ናቸው። ልክ አሁን እሱ ዲማን ማን ነው የጻፉትን ምናልባት ስማቸውን ብቻ ነው እንጂ የቀየሩት እንዲሁ ቢፈላሰፉ ነገር ግን ወድቀው የሚኖሩ አልባሌ ማለት ወድቀው የሚኖሩ ማለት ቤት ንብረት የሌላቸው ቤተክርስቲያን ላይ ጠጋ ብለው ልክ ይሄ የኔ ቤት የምንላቸው አሉ አይደለ የዕለት ራት በመጽዋት የሚኖሩ ነገር ግን ጠቢባን የሆኑ የተፈላሰፉ ሰዎች አሉና እነሱን ነው እንግዲህ የተቀስፋቸውና መጽሐፉ ያው በረጅሙ የሚያፈላስፍ መጽሐፍ ስለሆነ ከዛ ጋር ተያይዞ የሚመጣ ነው ማለት ነው። ሌላ ጊዜ ከተገናኘን በደንብ እናወራለን ስለ አቡሻህር። አዎ እናወራለን ሰፊ ስለሆነ አዎ ሰፊም ስለሆነ ያው ትምህርት ነው በነገርሽ ላይ አሁን አቡሻህርን ዝም ብለን ከላይ የምናነሳው ሳይሆን ወይ አንደኛው ጠልቆ ትምህርቱ መነሳት አለበት ያለዚያም ደግሞ መታለፍ አለበት። ዝም ብሎ የፌስቡክ ላይ እንደሚጻፈው ሰው ዝም ብሎ በድንገት ተነስቶ አውቋለሁ እንደሚለው እንደሚያወራው እንደሱ ማውራትም አልፈልግም ወይ ጠለቅ አድርገን በትክክል ከዚህ እስከዚህ ብለን ወይ ትምህርቱን ነው ማውራት ያለብን ያለዚያም ደግሞ ማለፍ ነው ያለብን። እስቲ እግዚአብሔር ከፈቀደኮ ጊዜ ካለ ከተገኘ በተከታታይም እንደሱም ቢሰራ ጥሩ ነው። ሌላው ሊቁ ተዋናይን ጨምሮ በደመና የሚጓዙ ሰዎች አሉ። በደመና መጓዝ ያው እናውቀዋለን በፊትም በተለያዩ መጻፍቶችም አሁን መቤታችን ቅድስት ድንግል ማርያም በስደት ወደ ኢትዮጵያን በመጣች ጊዜ እንደዚህ በደመና ሲጓዙ እየተባለ ይነገራል የሚታወቅ ነገር ነውና እነ ሊቁ ተዋናይ ደግሞ እንደዚህ በደመና ተሳፍረው እንደሚጓዙ ተገልጿልና እኔ አሁን ቅድም ወደዚህ ወደ ባህር ዳር ስንመጣ በአውሮፕላን ደመናውን ሳይው በጣም ስስ ነው እና አሁን በዚህ እንዴት ነው ሰው ሊጓዝ የሚችለው አይነት ሐሳብ ያሰብኩ ነበርና በደመና መጓዝ ምንድነው እንዴ እንደምናስበው በመናየው ደመና መሄድ ነው ወይስ ሌላ ነገር ነው? በነፋስ ፍጥነት መሄድ ነው። በነፋስ ፍጥነት መሄድ ነው እንጂ አሁን ደመናው ላይ ተንሳፈሽ ምናምን ያን ይረገርሽ አይደለም። ቅድም እንዳረግሽው እግዚአብሔር ምንድነው ደመናትን ይረግጣል ወይንም ደግሞ ቅዱሳን ሲበቁ እንደዚያ ይሄዳሉ። ግን እንደው ዝም ብሎ ግዙፉን ደመና እየረገጡ ማለት ሳይሆን ያኛው የቅድስና ማዕረጋቸውን ለመግለጥ ነው። ከዚህ ጋር ደግሞ የገለጥነው ደግሞ
እንግዲህ እሱን ለመግለጥ ያስቸግራል እንጂ ልክ በነፋስ ፍጥነት አሁን አይተሽው ከሆነ ተዋናይ የሚባለው እንግዲህ እሱ ጋር ታሪኩን ነው የሰራሁት የተዋናይ ደቀ መዝሙር ሆኜ ወይንም አብሬውን ወሬ አይደለም የሰራሁት ማለት ነው። ታሪኩን አጥንተው አዎ ተዋናይ በጣና ይመስላል ደመና ይላሉ እዚህ ያሉ ሰዎች ማለት ነው። ለምንድን ነው ሲባሉ ከባህሩ ከፍሎ በነፋስ ፍጥነት ሲሄድ ይታይ ነበር ብለው የሚተርኩት ታሪክ አለ እና ታሪኩን እንደዚህ አድርጌ አስገብቼዋለሁ። ይሄ ጥበብ ይሁን መንፈሳዊ ብቃት ይሁን ምን ይሁን ሰው መርምሮ አልደረሰበትምና ቅድም አሁን ብዬሽ አይደል የነበሩ የተወሩ ነገር ግን ሰው መርምሮ ይሄኛው እውነት ነው ይሄኛው ሐሰት ነው ያላላቸው ብዬሽ አይደል በሱ መልኩ ምኒልክ አንደኛ የንግስተ ሳባ ልጅ ወደ እስራኤል ሲሄድ የወሰደበት ጊዜ አለ። እንደገና ደግሞ ታቦተ ጽዮንን ይዘው ሲመጡ በጣም በፍጥነት ነው የመጡት። ሲሄዱ 40 ቀን ከፈጀባቸው ሲመጡ በጣም በእንትን ስለዚህ አሁን እነሱ በደመና ተሳፍረው ነው ማለት እንችላለን ወደዚህ ሲመጡ? አይቻልም። ለምን እኔ አንደኛ እሱ እኔ የተነሳሁበት እንትን አይደለም። አንቺ ምትዩ እነዚህ ታቦት ይዘው የሚመጡት በመንፈስ ቅዱስ ሰረገላነት ስለሚመላለሱ እኔ ከጻፉት ጋራ ቢሄዱም እንኳን እኔ ካልሁት ጋራ አይደለም። እኔ እንደነገርኩሽ ከሰማሁት ከማውቀው ነውና ተነስቼ ጻፉት። ለምናልባት ይሄንን ስጽፍ ወይ አንድ በጣም ጠለቅ ያለ የሰማሁት ያለዚያ ደግሞ ያየሁት ታሪክ አለ እንዲህ አይነት ነገሮችን ማለት ነው እና ከዚያ በስተጀርባ ነው ልጽፈው የምችለው እንጂ ያኛውን ቅድም እንዳልሁሽ ብሔረ ሕያዋን ብሔረ ብፁዓን የሚባለውን መንፈሳዊውን ነገር አልነካም አላፈርስም። ዓላማዬም ያንን ማሳየት አይደለም። በምድር ላይ የነበረውን ጥበብ በምድር ላይ የነበረውን ፍልስፍና ማሳየት ነው ብዬሻለሁ። ኢትዮጵያ ላይ ያለውን ማለት ነው እንጂ ያንን መበረዝ አይደለም የኔ ስራ። አሁን ለምሳሌ እነሱ ታቦተ ጽዮንን ይዘው ሲሄዱ በመንፈስ ቅዱስ ሰረገላነት በደመናም የጫናቸው በነፋስ አውታር የሚያምጣቸው የእግዚአብሔር ጥበብ ነው። ግን እኔ ያንን እንደዚህ ዝቅ አድርጌ መበረዝ አይደለም የኔ ዓላማ ማለት ነው። እኔ በዘመኔ የሰማሁትን በዘመኔ ያየሁትን አየን ብለው ያወጉኝን ስለሆነ አሁን ይህንን ነገር ተነስቼ ጻፉት ራሱን የቻለ ለዚህ ለሚዲያ ምንም ቢሆን ሚዲያም ላይ ብንገልጸው ምንም ያን ያህል ቁም ነገር ሊሆን ይችላል። ግን ያኛውን መግለጹን ተውና እንደዚህ ነው አሁን ማለት ነው እና እኔ አሁን ከጻፉት በኋላ ብዙ ሰዎች ተርከው እኛም እኮ እንዲያይተናል የኔም እኮ እንደዚህ ነገር አውቃለሁ እያሉ አሁን እየደወሉ የሚነግሩ ሰዎች አሉ። ያን ጊዜ እነሱን አልሰማኋቸውም። እኔ ከሰማሁት ካየሁት ነው የጻፉት ለማለት ነው እና ከነዚህ ከምኒልክ ጋር አይያዝም ነው ባጭሩ። ተዋናይ ጥበብ ነው። ስለዚህ በነፋስ ፍጥነት ነው ማለት ነው እንጂ እኛ እንደምናስበው በሚታየው ደመና ተሳፍሮ መሄድ አይደለም። የነፋስ ፍጥነት ነው ይሄኛው አውታራ ነፋስ ነው ራሱ አይተሽው ከሆነ ከመጻፉም ላይ እኮ የተጠቀሰ ከመስ የሚነሳ ከሰሜን የሚነሳ ነፋስ አለ። ከዚያ ነፋስ አለ ያንን አጋጥሞ ሲመታው ነው የሚለው ራሱ ጽሁፉም ማለት ነው እና እነዚህ ደግሞ በቀመር ላይ የተመሰረቱ አንዳንድ ነገሮች አሉ። እንግዲህ እንዲው ያው ትንሽ ጠለቅ አድርገንም ስናየው ይሄ ምንድነው አሁን ቅዱሳን ሲበቁ ወይም ይሄ ምንድነው ዋዝነ መላእክት ስጋ ከመመሬት ይሄ ምንድነው አንሳ አዚበም ሰማይ ከሰማይ ነፋስን አስነሳ ዋምጻ መሳ በኃይሉ ደግሞ ከመስ ነፋስን አመጣ ዋዝነ መላእክት ስጋ ከመመሬት ከዚያ ከመጣው ነፋስ ደግሞ መና ዘነመላቸው ይላል አሁን እግዚአብሔር ይሄንን ሲያደርገው ማለት ነው። ስለዚህ በዚህ ላይ የበቁ የተመራመሩ ይሄንን ተነስተው ነፋሱን አውታራ ነፋሱን ደመና አድርገው እንዲህ የተንቀሳቀሱ ምናምኖች ሊኖሩ ስለሚችሉ ባይኖሩም ስለሚያሰኝ አሁን የጠቀሱት ጥቅስ ከዚያ ተነስተው የተጻፉ ናቸው እንጂ ሪያሊቲ እውነታ የሆነውን ታሪክ ማፋለስ አይደለም። ያኛው ራሳቸው በወቅቱ የገለጹትን ያንን እንትን ማለት ነው። እንግዲህ እኔ ከንባብ ነው የምነሳው በአብዛኛው ስጽፍና እነዚህ ንባባት እንዴት ይገለጻሉ ብዬ ደግሞ እኔም መረምራቸዋለሁ። የሚጠየቁም ካሉ ጠይቃለሁ፣ የሚነበብም ከሆነ አነባቸዋለሁ። ከዚያ በኋላ ሳረጋግጥ ከዚህ በስተጀርባ ያው እነዚያን አምጥቼ ምንድነው ወረቀት ላይ አሰፍራቸዋለሁ። ያው በስነ ጽሁፍ ፈጠራ አይነት እንደሱ ነው ይገለጻሉ ማለት ነው። እሺ እኔታ እንግዲህ እስካሁን ሀሽማል ላይ ያሉ ጉዳዮችን ነው እየነካካን ያለነው። ክፍል 1ን በዚህ እንቋጭና ክፍል 2 ላይ ደግሞ ከርታታ ኮከቦችና በሪዮድስ በተለይ በሪዮድስ ምንም ያልተነካ መጽሐፍ ነው። ወደሱ እስክንገባ እኔም በጣም ነው የጓጓሁት። በክፍል 2 ደግሞ እነሱን እንመለከታለን። እሺ ደስ ይለኛል። እሺ እንመለከታለን። ተመልካቾቻችን እንግዲህ ክፍል 1 ቆይታችን ይሄንን ይመስላል። ገና ብዙ ጉዳዮችን አልነካንም ከየኔታ ጋር። በክፍል 2 ተመልሰን እንመጣለን።